ከስንት አንዴ እኮ ሊያጋጥም ይችላል። ይሄ ኖርማል ነው እኮ። ደርሳለች አይደለ? በዛ እድሜዋ ደርሳለች አልደረሰችም ልልህ አልችልም። ይኸውልህ ሁለት ልጅ ወልዳለች። ከስንት አንዴ የሚያጋጥም ነገር ሁሌ ይደረጋል፣ ሁሌ ይሆናል ማለት አይደለም። እኔ ሁሌ አይደለም። ያቺ ልጅ ሁለት ልጅ ወልዳለች በ5 ዓመቷ። ሁለት ልጅ ወልዳለች ማለት ደርሳለች ማለት ነው ወይስ አይደለም? የእግዚአብሔር ተአምር ነው። ደርሳለች ልል አልችልም፣ ምክንያቱም ልጅ ናት። እሺ እንደዛ የሆኑ አሁን ደግሞ በደንብ እያጠበቅኩኝ ናምጣው። እንደዛ የሆኑ ከ1000 በላይ ልጆች አሉ የሚወልዱ ቢባል ደርሳለች ማለት ነው ወይስ አይደለም? ኢንቢሊየንስ ነው ያለው እዚህ ዓለም ውስጥ ማለት ነው። 1000 ሰው ተገኘ ማለት ሁሌም ልክ ነው። ያ ሬንጅ በጣም ጥሩ። ሴት ልጅ በ8 ዓመቷ ነው የሚደርሰው የሚል ጥናት፣ ትክክለኛ ጥናት። ሴት ልጅ በ8 ዓመቷ ነው ለአቅመ ሔዋን መጋባት ያለባት፣ በዛ እድሜ ነው ለአቅመ ሔዋን የምትደርሰው፣ በዛ እድሜ ነው የሚል ጥናት ቢኖርስ ስህተት ነው? ጥናት እኮ የሚደረገው እኮ ካለው ነባራዊ ሁኔታ ተነስቶ ነው እንዴ? ዝም ተብሎ እኮ አይደለም ጥናት የሚደረገው እኮ። ያጠኑ ሰዎች እንደዛ ቢሉ ስህተት ነው ወይ? የአብዛኛው የህዝብ ብልጫ ማለት ልክ ነው። የተማሪዎች ነው። በዚህ ኮርስ የወሰዱ ሰዎች አሉ አይደለ? በድምፅ ማለት ካለው ነባራዊ ሁኔታ ጋር ተያይዞ ነው የሚወጣው። ከራስሽ ጋር ስትስማሚ አንቺ ትመጫለሽ። ለምን ምንም አይነት ማስረጃ ባመጣልሽ በቃ ገና ለገና ማስረጃ አምጥቶ የሆነ ነገር ያደርገኛል በሚል ፍራቻ እየደነገጥሽ ነው ያለሽው። ስለዚህ በ6 ዓመቷ ችግር የለውም ማለት ትችላለህ። በባይብሉ በስንት ዓመት ነገርኩህ? በ6 ዓመቷ እኮ ማግባት ትችላለች፣ መብቷ ነው ማለት ትችላለህ። ግን በስንት ዓመት ነው የምታገባው? ደርሳለች የ20 ዓመት ናት ብለህ ማለት ግን አትችልም። ራሷን እኮ ደርሻለሁ ያለችው አይሻ ናት። ደርሻለሁ ያለችው አሻንጉሊት እየያዘች ከመጫወቻ ላይ ተነስታ ነው የደረሰች። በጣም ጥሩ። ፌር አይደለም። እሱም ማስረጃ አቅርቢ። አንድ ትልቁ ሌላ አድርገሽ ታቀርቢያለሽ ማስረጃ። መጽሐፉ ያንተ ስለሆነ ብታነበው አይሻልም እኮ? ከየት ነው ያመጣሽው? መጽሐፉ ያንተ ስለሆነ አንብበው። አሁን እኮ ይሄ አያከራክረንም። ምንም አልገባም። ሲጀመር ሰውየው የጠየቀው ያንተ ተከታይ ነው እና የጠየቀህን በስርዓት መመለስ ነው። ወገናችን ተረጋጊ። አጥብቆ ስትያዥ እንትናት ወይ አትጩሂ። ለምንድን ነው ማርያም በ12 ዓመቷ አዳምጠኝ። ማርያም በ12 ዓመቷ ነው አምላካቸውን የወለደችው። በ12 ዓመቷ ማርያም እናትሽ ማርያም ዝም ብላ አትዋሽ። በ12 ዓመቷ እኔ መጽሐፍ ከፍቼ ነው ማለት ነው። በ12 ዓመቷ እሷ በ15 ነው ብላለች። ችግር የለውም። አሁን ወደዛ ደግሞ የተጻፈው ደግሞ መጽሐፍ ነው ማለት ቆይ ለጠየቁሽ ነገር ነው ማስረጃ የምታመጪው። መጀመሪያ ወደ ሌላ ነገር እንትናት በይ። ያ ፖለቲካ አሰራም የተጻፈ ሁሉ ልክ ነው ማለት አይደለም። ይሄን ወቅ ማስረጃ አቅርቢ ለአይሻ ለተናገረች። እኔ ስለ አይሻ አይገባኝም። አሁን ጥያቄ ልጠይቅ ነው። እኔ በምንም ገና እንደተወለደችም ያግባት ምን አገባኝ። ሌላ ጥያቄ መልስ። ቆይ እኔ ጥያቄ ጠይቅሻለሁ፣ ከዛ ትጠይቂያለሽ። እሺ ሕዝቅኤል ምዕራፍ 23 ላይ እኔ በጣም ስለሚያሳስበኝ ነው ጥያቄ የምጠይቀው። እግዚአብሔር 2 ሚስቶች ነበሩኝ ይላል። እየሰማች ነው ጂጂ? ለምን ሕፃን ትሆናለህ? ትልቅ ሰው ነካ። እሺ ማስረጃ የለክፈታ። እኔ ጥያቄ መጠየቅ አትፈልግም? አቃንቻ ቁጭ አልከው እዚህ ጋር እንደፈለጋችሁ የምትበጠረቁት። እኛ ግን ማስረጃ አቃለም ለና ቁጭ አልከው ጥያቄ መጠየቅ አትፈልግም? አረ ጠየቃለሁ። ቆይ አንዴ እኮ ስለዚህ ዝም ብላ ማውራቱ እኮ ተገቢ አይደለም። ያው ማስረጃ ከፍቻለሁ እኮ ከዛ መልሱን ትሰጪኛለሽ አንቺ። እንዲህ እያደረጋችሁ ነው በቃ ሰው የምታጃጅሉት። በጣም ነው የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የአንዲት ልጆች የሆኑ 2 ሴቶች ነበሩ። መሐመድ እኮ ልጁን እኮ ገና 28 ዓመት ገና ነች ብሎ ነው የ6 ዓመት ልጅ ያገባው። እሺ የሱ ልጅ ሕፃን ናት። የ6 ዓመት ግን ገና አንድ ፍሬ ልጅ አገባ። እሱ አምላክሽ እያልኩኝ ነው ብላል። ቆይ አምላክሽ እያልኩኝ ነው። አምላክሽ ሚስት አለኝ እያለ ነው ያልኩኝ። ይሄንን ተውና ለምጠይቀን መልስ። እኔ አምላክሽ እያልኩኝ ነው። ያጀማ እንትን በለው። ቆይ ክፈትልኝ አንተ። ይብሮ ቆይ አንተ መልስ ካለ መልስ፣ ከሌለክ ተው። ቆይ ተረጋጊ። ቆይ እንመልሳለን። ተረጋጊ። ሕፃን ልጅ ለምን ያገባል? የልጁን እንትን ብሎ ምንድነው ልጁ ምናምን ለምን ሕፃን ልጅ ሆና እሱ ለምን ለምን ያገባል? ንገረኝ።
ቆይ እኔ እግዚአብሔር አምላክሽ አግብቷል እያልኩሽ እኮ ነው። ያው ሕዝቅኤል ምዕራፍ 23 ላይ ያው እኔ አገባዋቸዋል እኔም አገባዋቸው አለ እግዚአብሔር። እኔም አገባዋቸው ለእኔም ሆኑ ይላል በሌላ ቦታ። እዚህ ጋር እኔ አገባዋቸው ይላል አለ። እንኳን ምን ማለት ነው? እንኳን አለ። በጣም ጥሩ። በዚህ ያው የሚያገባ አምላክ ይዘሽ አትረዳውም። በቃ እኛ ጋር የሚያገባ አምላክ ይዘሽ እኛ ጋር ማምጣት የለብሽም ማለት ነው እኮ። ተው እዚህ ቤት እኔ ቤት መታችሁ እንደዚህ አይነት ነገር እንዳትሞክሩሽ፣ ጥንቃቄ አድርጉ። እኔ ቤት መታችሁ እንደዚህ አይነት በስርዓት ላለማውራት የሆነ እንጣጣለን ካላችሁ አይሆንም እና እንደዛ ነው። ይብሮ በቃ ቀጥሉ። እስኪ ጥያቄ አስተናገድሽ። ዛሬ አሸፍነኝ እዛ ትሸፍንልኛለህ ትችላለህ? ዛሬ እዛ አላህ ቀድመህ መናገር ነበረብህ። የሆነ ፕሮግራም አለኝ ዛሬ ብሸፍንልኝ አሪፍ ነበር። እኔ አልሄድም ዛሬ አቅቶኛል። ያው ጉንፋን ይዘው ነው የሆነ ብቻ እንደዛ ነገር። በጣም ወሳኝ ፕሮግራም አለኝና በስቲ እደውልልሃለሁ። በቃ እደውልልሃለሁ አይደለም ውሳኔ ወስንና ንገረኝ። አሁን እኔማ ገና ነው። አሁን እችላለሁ ወይ አልችልም? አይ መቻል አልችልም፣ ግን የሆነ ከተጨነቅኩኝ ምናልባት አውርቼ ምናምን ማስጠይቄ ምናምን ነው። እንደዛ ከሆነ እሺ ደውለህ ንገረኝ። ደውለህ አሁን አንተ በሌላ ስልክ ደውል፣ እኔ ላስተናግደልህ እዚህ ጋርና ከዛ ንገረኝ ኢንሻአላህ። እሺ አሁን ከቻልክ አሁኑ ነው ንገረኝ። እሺ ሚውት አድርግና ደውለህ ንገረኝ። እሺ እሺ። ሰላም አለይኩም እንዴት ናችሁ አጀማ? እሺ ጥያቄ ያለው ሰው አለ? ጥያቄ ያለው ሰው ክርስቲያን አለ እናንተ ማለት? ክርስቲያን የለም መሰለኝ። እሺ ጥያቄ ያለው ሰው ካለ ግቡ። እዚህ ላይ የተደረደሩት ምንድን ናቸው? ጥያቄ የሚጠይቁ ናቸው ወይስ? አሬ ብሎ ልንዘይር መተን ነው እንጂ ተው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ታውቃለህ ዛሬ ገና አገኘሁህ። ስንት ጊዜ ሪኩዌስት ልካለሁ። ዛሬ እንዴት እንደዚህ ዛሬ ራሱ የኔ ቤት አይደለም። የኔ ሞዴሬተሮች አስቸጋሪ ናቸው ማለት ነው። ከዚህ አንፃር ለዛ ነው። ያው እሺ ጥያቄ ያለው ሰው ኢንሻአላህ ወይ እኛን ጠይቅ እንዴ? እንትን ተጠይቅ ቴሌግራም ቻናል የለም እንዴ? ልከፍት ነው። ቴሌግራም ቻናል የለም? እከፍታለሁ ኢንሻአላህ። የለኝም አሁን የድሮ ነው ያለኝ። የድሮ እንጠብቃለን ኢንሻአላህ። ጥያቄ አላችሁ ጋይስ? ወለካሉ እኔ እኮ አሁን በጣም የሚገርመኝ ነገር የምንሰራው ነገር ስናጣ በጣም ያሳዝናል። እና ዝም ብዬ ልቀመጥ በቃ አጥፍቼው ቪዲዮውን እኔ ነው። ሲመቻችሁ ጠይቁ። ጥያቄ የሌለው ሰው ካለ ጥያቄ ያለውን ሰው ብታስገቡ ኸይር ነው። 400 ምናምን ሰው ማስደበር አግባቢ አይደለም። አስገቡ ኸይር ነው። 400 ምናምን ሰው ሰላም ወአለይኩም ሰላም አቡኪ። አረ ብሮ በቃ አፉ በለኝ እባክህ። አፉ አልኩሽ። አፍንጫውን ነው እንደውም ማለት አፍንጫ ነው። እንዴት ታደርጋለህ? በቃ አይ ዛሬ ይለፋ በቃ ምንም ማድረግ አይቻልም። አይ ኢንሻአላህ። እሺ ጥያቄ ያለው ሰው ካለ ኢንሻአላህ ቀጥሉ። እንደ ቅድሙ አድርገው አቡኪ ለሁለት። እሺ ያ ቪዲዮ አለ፣ ቪዲዮ ተመልከቱሽ።
ሰላሙ አለይኩም ወረህመቱላህ። አለይኩም ሰላም። እሺ የሆነ ጥያቄ አለኝና አንድ ሰው ሰላት ከተወ ተመልሶ ሻሃዳ መያዝ አለበት የሚል የሆነ እንትን አለ። እሱ ላይ እስቲ ማብራሪያ። ሀቢቢ አፎን አልሰማሁም። አንድ ሰው ሰላት ከተወ ተመልሶ ሻሃዳ መያዝ አለበት የሚል እንትን አለ የሰማሁት። ምናልባት እስቲ እሱ ላይ አንዳንድ ዑለማዎች አቋም ነው። አንዳንዶቹ አይ ኻሪጀ አኒል ሚላ አይሆንም ይሄ ሰው ይላሉ። ማለት ቀጥታ ከዲን ያስወጣውም፣ ግን ምንም ቢሆን ሰላትን ማቆም አግባብ አይደለም። ምክንያቱም አልሒጃቡ በይነና ወበይነሁም ሰላህ ፈመን ተረከሃ ፈቀድ ከፈር። እኛና በእነሱ መካከል ያለው ልዩነት ወይ ያለው ግርዶሽ ሰላት ነው። ያንን የተወሰው በእርግጥ ከፍሯል ብሏል ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም። ያ ኩፍር ግን ቀጥታ ከሚላ የሚያወጣ ነው ከእስልምና ወይስ አይደለም የሚለው ላይ የራሱ የሆነ ኺላፍ አለበት። የተሻለ ግን የሚሆነው ጥንቃቄ ያስፈልጋል። ሰላት ዙሪያ በጣም ጥንቃቄ ያስፈልጋል። አንደኛ። ሁለተኛ ደግሞ የእነዚህ አይነት ነገራቶች አጋጥመው ከሰላት ብንዘናጋ ራሱ ቀጥታ ያንን አናደርግም ብለን በእንቢተኝነት ልክ ኢብሊስ የአላህን ትእዛዝ በእንቢተኝነት እምቢ እንዳለው እኛም እንደዛ እምቢ ካለን ያ ቀጥታ ወደ ኩፍር ነው የሚወስደው። ያንን መጠንቀቅ አለብን። ከዛ ውጭ ግን በመዘናጋት በምን እንደምናደርገው ነገር እስትግፋር እየጠየቀ ሰላታችን ላይ ለመጠንከር መሞከር ነው። ያ ነው። እሺ አመሰግናለሁ። ሌላ ደግሞ አንድ ጀናባ ያለበት ሰው አንዳንዱ ቢስሚላ ብሎ ሻወር ቢገባ የሚል አለ። አንዳንዱ ደግሞ የግድ ውዱ ማድረግ አለበት የሚል፣ ውዱ አድርጎ ሻወር መግባት አለበት። ሱና ነው እሱ ላይ ውዱ ማድረጉ ሱና ነው እንጂ ግዴታ አይደለም። ውዱ አድርጎ ከዛ ነብያችን ሰለላሁ ዐለይሂ ወሰለም ቢስሚላህ ብሎ መጀመርም ሱና ነው። ነብያችን ሰለላሁ ዐለይሂ ወሰለም ያናሉ ነገር ሲጀምሩ በቢስሚላህ ይጀምሩ ነበረ። ከዛ በቀኝ በኩል ይጀምሩ ነበረ። ስለዚህ ሲፈት አልውዱ ሊልጀናባ ምን አይነት ነው ካለን መጀመሪያ ውዱ እናደርጋለን። ከዛ በኋላ በቀኝ በኩል ያለው የሰውነታችን ክፍላችንን እናጥባለን። ከዛ በግራ በኩል ያለው የሰውነታችን ክፍል እናጥባለን። ያው በዚህ መሀል ያሉ ህግጋቶች እንዳሉ ሆነ ማለት ነው። እሺ ጀዛከላ። አንድ ጥያቄ ከካፊሮች የደረሰኝ የሆነ ጠየቁኝና ምናልባት ሐዲስ ሰሂህ ቡኻሪ 188 ነቢያችን አለይሂ ሰላቱ ወሰላም ውዱ ካረጉ በኋላ ለአቡ ሙሳና ለቢላል ውሃ የውዱ ውሃ ጠጡ የሚል እንትን አለ። እሱ ላይ እስቲ ምናልባት ግርም ብሎ ጠየቀኝና ምናልባት እስቲ ነበር ሐዲሱ የሚለው የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ፈድለ ውዱአቸውን ጠጡ ነው የሚለው። ፈድለል ውዱእ ማለት ምን ማለት ነው ካለን ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ውዱ አድርገው የተረፈበትም ማለት ነው አንደኛ። ሁለተኛ አይ ሐዲሱ ውዱ አድርገው የተረፉትም ማለት ነው። ሁለተኛ ደግሞ አይ እንደው የታጠቡበትን ነው የጠጣ ነው የጠጡት ራሱ ቢባል ወማ በዛ ውስጥ ምን ችግር አለው እንላለን። ምክንያቱም ያንን ያደረጉት ሰሓቦች ናቸው። ለነቢያችን ባላቸው ውዴታ አይደለም ከዚህም በላይ አድርጓል። ለነቢያችን ያላቸው ውዴታ መሰረት ያንን አድርጓል። አዳ ማፊ ሙሽኪላ ምንም ችግር ያለው ነገር አይደለም። እንዲህ እንደው የኢየሱስ ክርስቶስን ከንፈር መሳም ኃጢአት ያስምራል ብሎ ከሚያስብ ክርስቲያን እንደዚህ አይነት ሙግት መውጣት የለበትም። ባይዘው ወገኖች እንዳትሉት እንደዛ ነው የሚያስተምሩት ቸርች ፋዘሮች። የኢየሱስ ክርስቶስን ከንፈር መሳም ኃጢአት ያስምራል ብለው ያስባሉ እና እንደዛ ነው ሀቢቢ። እሺ የመጨረሻ ጥያቄ ቅርታ ግን ለረሱላችን አለይሂ ሰላቱ ወሰላም አንደኛ ቁርአን ያላ ቃል በጅብሪል በኩል ነበረ የደረሳቸው። ሌላ ደግሞ ሐዲስ፣ እሱም ደግሞ ከራሳቸው ሳይሆን
አሁን ከራሳቸው አንድትን ነገር አይናገሩም ይባላል። ሁለቱም ላይ አንደኛ ቁርአንም ከራሳቸው አይደለም የተናገሩት፣ ሐዲስም ከራሳቸው አይደለም የተናገሩት። ልዩነቱ ምን ነበር እዛ ላይ? ቁርአን ለፍዙ ራሱ ንግግሩ ራሱ የአላህ ሱብሓነሁ ወተዓላ ሲሆን ሐዲስ ግን እንደዛ አይደለም። እንትን ትከፍትልኛል አንዴ ልት ሐዲስ ግን እንደዛ አይደለም። ሐዲስ ሐሳቡ ከአላህ ነው። ለፍዙ ግን የነቢያችን ሰለላሁ ነቢያችን በራሳቸው ሁኔታ ይገልጡታል ማለት ነው። ለምሳሌ ጅብሪል ዓለይሂ ሰላም ወደ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም መጥተው የውዱእ አደራረግ ሁኔታ ነግሯቸው ሲነግራቸው ትእዛዙ የመጣው ከማን ነው? ከአላህ ነው። በማን አማካኝነት የመጣው? በጅብሪል አማካኝነት። ለማን ነው የመጣው? ለነቢያችን ነው ሰለላሁ ከዛ በኋላ ግን ነቢያችን ሰለላሁ ዐለይሂ ወሰለም በራሳቸው መንገድ ያንን ይናገሩታል። ለፍዙ ንግግሩ ቃሉ የእሳቸው ነው። ሐዲስ ግን እንደዚህ አይደለም። ሐዲስ ቀጥታ የአላህ ሱብሓነሁ ወተዓላ፣ ቁርአን ግን ቀጥታ ከአላህ የመጣ ነው። ለፍዙም የአላህ ነው። ለምሳሌ ቁል ሁወላሁ አሐድ በል የምትለዋ ቃል ተጨምሮ ይጻፋል። አንድም ቃል አይቀነስም፣ አንድም ቃል አይጨምርም። እንደዛ ነው። ጀዛከላህ እሺ ኢብሮ አንድ 3 ደቂቃ ምናምን አብሽር። ትንሽ ዳዋ ብትለግልን ብዬ ነበር። ጥያቄ አላችሁ? አይ ትንሽ ዳዋ በተለይ ስለ ሴቶች አለባበስ በኩል ዳዋ ትንሽ ጥያቄ አላችሁ? ሰላም አለይኩም። እንደ እንትን እኔ የጠየቅኩ ሌላ አንተ መልሰው ሌላ እንዳትል። ኪብሮን ጠይቅ። ጠይቅ። እንትን የጁማ ሰላት 3 ጊዜ ያመለጠው 3 ተከታታይ 3 ያመለጠው እንደ ከፈረ ይቆጠራልና እንደ አዲስ ሻሃዳ ያዝ የሚባለው እሱንስ እንዴት ይታያል? እስቲ ሀቢቢ እኔ የፈትዋ ጥያቄ አልመለሰም። እሺ አፍዋን አና ለስቱ ቢሙፍቲ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ክርስቲያኖችን ማለት ክርስቲያን ሴቶችን ሙስሊም ወንድ ማግባት ይችላል? ክርስቲያን ሴቶች ሙስሊም ወንድ ማግባት ይችላል? በቀዳ አላህ አህለል ኪታብ ነው ያለውና አህለል ኪታብ ነዛ በሱረቱል ማኢዳ ምዕራፍ 5 ቁጥር 5 ላይ ምን አለ? አልየውመ ኡሒለ ለኩም አጠይባት ወጣዕሙ ለዚ ማነው ወልሙሕሰናቱ ሚነል ለዚነ ኡቱል ኪታብ እያለ ይናገራል። ሲጀመር እንኳን አይደለም የከፈሩትን እነዛ የአህለል ኪታቦችን ይቅርና ከሙስሊምም ሙሕሰናት ነው የተባለውና ስለዚህ ሙሕሰን የሆኑ ሴቶች አሁን አሉ ወይ ነው ጥያቄው። አዎ ይቻላል። ግን ሙሕሰን የሆኑ ራሳቸውን የሚጠብቁ ከዚና የራቁ አለባበሳቸው ትክክለኛ ህጋቸውን የሚጠብቁ ይህንን የሚያሟሉ ካሉ ዲኑ መፍቀዱን ማመን ግዴታ ነው። አልፈቀደም ብሎ መናገር ኩፍር ነው። ስለዚህ ዲኑ የፈቀደውን ፈቅዷል ማለት ግዴታ ነው። ግን አሁን በዚህ ሰዓት ያሉ አህለል ኪታቦች እውነት ይጠብቃሉ? በጣም ከባድ ነው። ሙሕሰናት ስላለ ማለት ነው አላህ። ስለዚህ አንደኛ እሱ ነው። ሁለተኛ ያው ሴቷ ወንድ ማግባት አትችልም፣ ወንዱ ሴትን ማግባት ይችላል። አላህ ሕክማ አለው። ያደረገበት ምክንያት ትልቅ ሕክማ ነው በውስጡ ያለው ማለት ነውና ኤኒዌይስ ይሄን ይመስላል። ሪም አንቺ ነሽ አይታይሽ? እሺ ማለት ሰለምቲዎች ነች ማለት የመጽሐፉ ባልተቤቶች አሁን ያሉት ክርስቲያኖችን መጽሐፍ ባልተቤቶች ሊባሉ ይችላሉ? ምንድነው ልዩነታቸው? ለምን አይባሉም? ይባላሉ እንጂ የአህለል ኪታብ እናንተ የመጽሐፍቱ ሰዎች ሆይ አለ እኮ አላህ ሲናገር እነሱ ለምንድን ነው በሃይማኖታችሁ ላይ ድንበርን የምታልፉት? ወላ ተቁሉ ዐለላሂ ኢለል ሐቅ ኢነመል መሲሑ ዒሳ ብኑ መርየም ረሱሉላሂ ወከሊመቱሁ አልቃሃ ኢላ መርየም እያለ የተናገረበትን እናያለን። ወላ ተቁሉ ሰላሳ የሚላቸው እነሱን ነው። ይኸው እነሱ ሰላሳ እያሉ የሚናገሩት እነሱ ናቸው። ስቲል
አህለል ኪታብ በሚባለው ውስጥ ግን አህለል ኪታብ አህዳውያንም አሉ። አህለል ኪታብ በሚባለው ውስጥ 3 ነው የሚሉ አሉ። አህለል ኪታብ በሚባለው ውስጥ ራሱ ዒሳ አለይሂ ሰላም አላህ ነው የሚሉም አሉ። የተለያየ ሴክቶች እንዳሉ ቁርአኑ ራሱ ነግሮናል። አህለል ኪታብ በሚባለው ውስጥ ወኢዝ ቃለ ላሁ ያ ዒሳ ብን መርየም አንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሂኒ ሚን ዱኒላህ የተባሉም አሉ። ስለዚህ ብዙ አይነቶች እንዳሉ አላህ ነግሮናል። ያው አህለል ኪታብ መባላቸው አይቀርም። እሺ ግልጽ ነው። እሺ አመሰግናለሁ። የመጨረሻ አንድ ጥያቄ ማለት ነው። ማንኛው መጽሐፍ ነው ለነሱ የተሰጠው ወይም ደግሞ ለነሱ የተሰጣቸው መጽሐፍ አለና ነው የመጽሐፍ ባለቤቶች ሊባሉ የቻሉት? የመጽሐፉ ባለቤት ይህንን ጥያቄ ጠዋት ማን ነበር ሲጠይቅ የሰማሁት? እሱ ቤት አንቺ ነሽ ወይስ ሌላ ሰው ነው? ምን ያልገባው ነው? እሺ አህለል ኪታቦች አላህ ያለበት ምክንያቱ ምን መሰለሽ? መጽሐፉን አደራ ስለሰጣቸው ነው። መጽሐፉን አደራ ሰጥቷቸው አደራቸውን በሉ። አላህ በሱረቱል ማኢዳ ምዕራፍ 5 ቁጥር 44 ላይ ሲናገር የአላህን መጽሐፍ እንዲጠብቁ አደራ በተሰጣቸውና በአላህ መጽሐፍ ላይ ያው ድንበርን አልፈው ትንሽን ዋጋ ፈልገውበት እንደበረዙት ይናገራል ማለት ነው። ስለዚህ ያ ለነሱ የተሰጣቸውን አደራ አስመልክቶ ነው አላህ እናንተ የመጽሐፍቱ ሰዎች ሆይ የሚላቸው። መጽሐፉ የተሰጣቸው ለበኒ እስራኤል ነው እንደምታውቂው። ማለትም ያው ለነቢያቶችም የተነሱት ከዛው ስለነበር ማለት ነው። በተለይ ደግሞ ዋና ዋና እነ ኢንጂል፣ እነ ተውራት፣ እነ ዘቡር እነዚህ ሁሉ መጽሐፍቶች ማለት ነው። ስለዚህ ወደ እነሱ አስጠጋው ተግባባን። ስለዚህ ወደ እነሱ ካስጠጋው ደግሞ ምንድነው የአህለል ኪታብ ማለቱ ምንም ችግር የለውም። መጽሐፉ ግን የነሱ ነው እያለን አይደለም። እናንተ የመጽሐፍቱ ሰዎች ሆይ ለምንድን ነው እውነትን በውሸት የምትደባልቁት እያለ እንደዋሹ በአላህ መጽሐፍ ላይ እንደበረዙ እየተናገራቸው ነው ማለት ነው። ግልጽ ነው። አሁን አንቺ ምናልባት የቀደሙን ጥያቄ ለምን እንዳነሳሽ ማወቅ ግን እፈልጋለሁ። የመጀመሪያውን ማለት ነው ማግባት ይፈቀዳል አይፈቀደም ከሆነ ነግሬሻለሁ ቅድም የመጀመሪያውን ማለት ነው። እሺ በዚህ ሰዓት ያሉ አህለል ኪታቦች ራሳቸው የሚጠብቁ አይደሉም ብዬ በግልጽ ተናግሬያለሁ። ተደባብሰው እንዳልፈልግ ነው። ይሄን ይመስላል ተመልሶ ከሆነ እሺ ጀዛከላሁ ኸይረን። ወያኪ ሻው በክር ተመለሱ። ስልክ እየገባበት ነው። እሺ ጥያቄ ያለው ሰው ሌላ አለ? ጥያቄ ልክ ስጠይቁ ስጨርሱ ለሌላ ሰው እድል እንዲሰጥ ሙሉ ወሬውን መጨረስ። እኔ በጣም የሚገርመኝ ነገር ማለት ነው ለምንድን ነው ታብታብ ማታረጉት እናንተ ልጆች? እኔ ግን እንደዚህ ልብስ ለልብስ መያያዛችን አይቀርም አንድ ቀን። ኧረ ቤቱን ለቤቱ አስቡ። ጂጂ ደህና ነሽ? እንኳንም እኔ እጅ ያልጣለሽ ቅድም፣ አሁን ጥሎሻል። ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። ሰው አታስወሩ እንደሆነ ደግዬ ነሽ ወይ? እኔ ደህና ነኝ። አይ ኸይር። ጥያቄ እየጠየቅነሽ ነው? እሺ እየጠሩት ነው። ምን አልክ? ጥያቄ እየጠየቅነሽ ነበር። እስቲ አሁን በቃ ድነት ላይ ነው። እኔ ጥያቄ ድነት ላይ እንጠይቅሽና ከዛ ትጠይቂያለሽ። ጠይቁ አይደል እንዴ ያልከው? ጠይቁ ግቡ አልክ። እስኪ ተጠይቅ። ምንድነው መጠየቅ? ጥያቄ አትወዱ። ኧረ ጠይቂ፣ ያው የፈለግሽውን ጥያቄ ጠይቂ። ምን መሰለህ ኢብሮ ተው አትጠይቅ። አትጠይቃለች። ምን መሰለሽ ወገናችን፣ ቀደም እንዳልኩሽ ነው ስለ ጋብቻ ስለ ሴት ምናምን ስታወሪ መጀመሪያ ንጥት ያለ እንትን ልትሆኝ ይገባል። አሁን ያልኩህ አትጠይቂ እኮ አይደል፣ የሚያገባ አምላክ ይዤ ስለምን ስለ ጋብቻ ትጠይቂያለሽ? ስለዚህ አሁንም ጠይቂ፣ ችግር የለው ጠይቂ። የፈለግሽውን ጥያቄ ጠይቂ፣ እስልምና መልሳለሁ ኢንሻአላህ። አይ ይቅርታ፣ ምንድን ነው ያለው? አቡኪ አልሰማሁትም ሰው እያወራ
በቃ አሁን ወደ ጥያቄሽ እንዳሰሚ ነው የሚፈለገው። ቀጥል። ወደ ጥያቄሽ ይኸውልህ መጽሐፉ የአንተ እስካልሆነ ድረስ የሚያገባ ምናምን ይላያ ክፍታፍ ስለሆንክ እኮ ነው። አንተ ማለት ምንም በቃ እንደዚህ ስላልክ እኮ አልሰማሽኝም እኮ ነገር የለም። ጥያቄ አለሽ? ጠይቂ እኮ ጥያቄ ትፈራለህ በጣም አቡኪ፣ በጣም ነው ማለት ነው። ጥያቄ አለሽ ወይ እንዴ? ጥያቄ አለሽ? እባክሽ ጥያቄማ አለኝ፣ ግን የማይሆን ነገር ባያወራ ጥሩ ነው። እባክሽ ጠይቂኝ ጂጂ፣ እባክሽ ስለፈጠረሽ። አልሰማሁም ማለት አለ ብሮ ምን ሆነ? ጥያቄሽን ብቻ ጠይቂያለሁ። የሆነ ነገር ስታወራ ነበር። አይ ወዳ ነው በቃ አቡኪ፣ እንደዚህማ ከአንተ ጋር ማውራት ነው የፈለገችው። አባቴ በቃ በል እንግዲህ። ኧረ እና ታዲያ ስለሌለው አንተ አውራኝ። እሺ ጠይቂ። እንዴ ምን ሆና ነው? እሺ እስልምና ማለት ነው ያለ ክርስትና መቆም ይችላል ራሱን ችሎ? ማስረጃ ትሰጪናለሽ? ለጠየቅሽው ጥያቄ ምን እኔ ልመልስ ይባል ይብሮ ይመልሳል። አይ ክርስትና የሚባል ሃይማኖት የለም ሲጀምር። ጥያቄ እኮ ነው የጠየቅኩት። ራሱን ችሎ ክርስትና የሚባል ሃይማኖት የለም። ማን ነው ምን ላይ የሚቆመው? ክርስትና የሚባል ሃይማኖት የለም። እስላም የሚባል ሃይማኖት አለ፣ ክርስትና ግን የለም። ከመጽሐፍ እስልምና ሳይሻል ክርስትና የሚባል ሃይማኖት ግን የለም። ካለ ታሳይኛለሽ። ባሌለ ነገር እሱ ለኛ ለምንድን ነው አንተ የገባኸው? እሱ ነበር ጠይቂኝ ያለኝ። አይዶን ነው እኔ ነኝ ማስተናገድሽ። ጥያቄሽን ጠይቂ። ምንም በቃ እስልምና ላይ ቆሜ ብቻ ነው መልሰው። እሺ እስልምና ያለ ክርስትና የሚባል ሃይማኖት የለም። ክርስትና የሚባል ሃይማኖት ወገን የለም። እሺ እንደዛ ከሆነ ማለት ነው ሻሃዳ ስታዚዙ የመጀመሪያ ስራችሁ ማለት ነው መጨረሻ የሚባለውን ነገር ባልልኝ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ሌላስ ቀጥለ አለቀ። ሻሃዳ ማለት ይሄ ነው። ኖ ቀጥለ በል። እኔ ብዙ ጊዜ ሰምቻለሁ። ኢሳ ያለ መልእክተኛ መሆኑን አምናለሁ የሚለውን የፈለገችው። አይ እንደዛ ይባል የሻሃዳ ክፍል የለም። ቆይ በማለት ተግብኝ። አዎ የለም እንደዛ ይባል የሻሃዳ ክፍል። እኔ ልክ ስንቴ ነው የሰማሁት ስንቴ። ስለዚህ ኢሳን ወይ ስለ ኢየሱስ ክርስቶስ አምላክ አለመሆኑን ሳትመሰክሩ ከዛ ልቀጥል እኮ ነው። እስልምና የለም። ስለዚህ ራሱን ችሎ ማለት ነው። አንዴ ከዛ ልቀጥል እኮ ነው። ከዛ ደግሞ ዑለማዎች ደግሞ የሚጨምሩት አለ ሶስተኛ። ችግር የለውም። ልክ እንደ ማንም ጭማሪ ሌላም ነገር ይጨምራል። ኢየሱስ ክርስቶስም የአላህ መልእክተኛ ነው ብዬ አምናለሁ ነው የሚለው እና እኮ ስለዚህ ያለ ክርስትና እስልምና አይቆምም ማለት ነው። በቃ ምን ማለት ነው? ብቻውን ችሎ አይቆምም። በቃ የግድ ክርስትናን ካልነካ እምነት ሊሆን አይችልም ማለት ነው። እንዴ ማን ነው ክርስትናና ኢየሱስ ምን አገናኛቸው? እኮ ይሄው የካድክ እኮ ነው። ምኑ ነው ምክር? ኢየሱስን ታስክዳለህ ማለት ነው። አስክዳ ነው የምትጀምረው። እስልምና ብለህ ስትጀምር ኢየሱስ የአላህ መልእክተኛ ነው ብለን ነው የምናምነው። ይኸውልህ እሱ ታምናላችሁ እኮ ግን እንደ መጽሐፋችሁ ላይ አለ አይደለ? እሱን ያንን ነው የምንናገረው። ይሄ ምንድነው የምታስበሉትን አስበላችሁ መቆም እኮ ነው አይደል? እኮ ያንን እንደዚህ የአላህ መልእክተኛ ነው ምናምን ብላችሁ ማለታችሁ ብቻውን መቆም ስለማይችል እንደ ኢየሱስ የኛ ነብይ ነው እኮ ሲጀመር። የት ታውቂዋለሽ አንቺ ኢየሱስ ክርስቶስ እኮ እንትን ላይ መጽሐፋችሁ ላይ አለ አይደለ? ኢሳ ብለህ አውራ። ኢየሱስ እያልክ አታውራ መጀመሪያ ማለት ነው። ኢሳ መልእክተኛ ብላችሁ ጽፋችኋል አይደለ? ኢየሱስ ክርስቶስ መልእክተኛ ነው። ምን ማለት ነው? ቃል ሰምቻለሁ። ኢየሱስ ክርስቶስ አምላክ አለሙ ምንድነው የአላህ መልእክተኛ ምናምን እያስባላችሁ ሻሃዳ የአላህ መልእክተኛ የአላህ ባሪያ ነው። ያለ መቆም አይችልም። ያለ ክርስትና እስልምና ባዶ ነው። ምን አገናኘው? አሁን ምን እያለች ነው? የሚገናኘው እንዴት ነው የሚገናኘው? እንዴት ነው የማይገናኘው? እስኪ ንገረኝ። እኔ ልንገርሽ። በቃ እኔ ልንገርሽ። አንድ ሰው አብሮ ሲጀምር ቁርአን ነው የምታስጠና ወይስ ያለት ልክ አይደለም ብለህ ነው የምታስነሳው? ሻሃዳ የምታስይዘው ምትይው ራሱ አልገባሽም አንቺ። እኔ ላስረዳሽ። እኛ ሙስሊሞች ሻሃዳ ስናስይዝ የለም አልክ እኮ መጀመሪያ ምን ታስረዳኛለህ? ኧረ ቆይ ተረጋጊ። እኛ ሙስሊሞች ሻሃዳ ስናስይዝ አላህ አንድ መልእክተኛ ነው ብለን እናስተምራለን። ከዛ ደግሞ የአላህ መልእክተኞች ደግሞ አሉ የተላኩ ባሮቹ። ማን? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና የአላህ ባራ ናቸው። ከዛ ከነቢዩ በፊት የነበረው ነቢይ ደግሞ ነቢዩ ኢየሱስ ክርስቶስ የአላህ መልእክተኛና የአላህ ባሪያ ነው ብለን እናስተምራለን። ምን አገናኘው ክርስትና? ሻሃዳ ስታዚዙ ለምንድን ነው ያንን ቃል ከአፋችሁ ማስወጣት ምን አስፈለገ?
ነቢዩን እንደምንለው ኢየሱስ ክርስቶስንም እንለዋለን። ነቢያችን ስለሆነ ነቢዩ ሙሳንም መጨመር ይችላል። ሲጀመር የእስልምና መጀመሪያ እኔ ነኝ ብሎ ተናግሯል። የነቢዩ የእስልምና መጀመሪያ ነቢዩ መሐመድ ነው። ማስረጃ እሱን ነው ማስባል ያለብን። ማስረጃ ለዚህ እሱን ቁርአን ላይ ታገኘዋለህ። ገልበጣ እሺ። እኔ ደግሞ በመጽሐፍ ቅዱስሽ ማለት ነው መጽሐፍ ቅዱስሽ አሁን ምን አይታችሁ አላጭቅላታ መጽሐፍን ልትከድና እንዴ? አንዴ ቆይ አንዴ በማለት ነው። እኔ ምን አይነት ድድብና ነው? መጽሐፍ ላይ ታገኘዋለህ በማለት ነው። ካለሽ ማስረጃ አሳይ። መጽሐፍ ነው። መጽሐፍ ምን ቁርአኑ ከላይ ወረዱ ተላልኩ እኮ ማስረጃ ታሳይ። የቱ ጋር ነው እንደዛ? የእስልምና መጀመሪያ እኔ ነኝ ይላል። ስለዚህ እሱ ጋር ነው ማብቃት ያለበት። እንደዚህ የሚባል ነው። እንደዛ ከሆነ ሊያዝልህ ላይ ወደ ስላለ ነው አልካ። ሌሎችን ነቢያቶች ለምንድን ነው የማታስብሉት? ለምንድን ነው ኢሳ ላይ ብቻ ፎከስ ያደረጋችሁት? በቃ አላሳልፍሽም። ማስረጃ ካለሽ ማስረጃ ካሌለሽ የለኝም ዝም ብዬ ነው ያወራሁት ያለሽ። ዝም ብዬ አላወራሁም። መጽሐፉ ላይ አለ ለመሰለሽ ጳውሎስ ወደ በአዲስ ኪዳን ላይ ማለት ነው ይጠቅስ ነበረ። ብሉይ ኪዳን ላይ እንዲህ ይባል መጽሐፍ አለ። ዝም ብሎ ያወራ ነበር። እንደዛ ይሆንሽ ይላልሽ ከይቅርታ እታች ያሉት ያውቃሉ። በነገራችን ላይ አባቱ እኮ ማስረጃ ያውቃሉ። ማስረጃ ያ ነገር ምንድነው? እውነት ነው ማለት ስለዚህ የለሽም ማለት ነው። በቃ አለቀ ማለት ነው። ሌላ ጥያቄ አለሽ? ብሎ አለ አንብቤ ያለ ቁርአኑ ላይ የእስልምና እኮ እሺ፣ የቱ ጋር ነው ያለው? እሺ የቱ ጋር ነው ያለው? እሺ የግድ እናንተ ቁርአን ማንበብ አይቻልም። መረጃ ላይ ሚዲያ ላይ ሲዘዋወር አለ ራሱ ቁርአናችሁ ላይ ማለት ነው አለ እኮ። እሺ እኛ እሺ እኔ አሁን ላነበው ነው። የቱ ጋር ነው ያለው ንገሪ። ቁርአኑን ካላወቀው አም ሶሪ አንተን እኮ እስላም እኮ አንተ ነኝ አይደለም። ስለዚህ አንቺ የት እንዳለ አታውቂውም አይደለ? ቦታውን ባላቆም አይቼዋለሁ። የግድ በቃ አሁን ምን መሰለሽ እኔ ምን እልሻለሁ ኢየሱስ ክርስቶስ ነብዩ መሐመድ ነብይ ነው ብሏል በመጽሐፍሽ እልሻለሁ። ማስረጃ እስቲ አንብቢ መጽሐፍሽን። ጤነኛ አይደለሽም አንቺ ልጅ ይቅርታ ጋር አንብብህ መጽሐፍን አንብብ። ሲጀመር እኔ እኮ ስለጥቅስ አይደለም እያወራ ያለሁት እዚህ ጋር መጽሐፉ አንተ ነው። መጽሐፍን አንብብ። በቃ ይሄን ማስረጃ ልሽ ወደ ቆይ እንዳታስወጣት። ቆይ አንዴ አራት ቁጥር አንዴ ቆይ እኔ ላውራት እስቲ አንዴ። ጂጂ ጥያቄ አለሽ? ጥያቄ ጠየቅኩ እኮ ለምንድን ነው ክርስትና እስልምና ብቻውን መቆም አይችልም? ምክንያቱም ሻሃዳ ስታዚዙ የመጀመሪያ ስራችሁ ክርስቶስን ማስካድ ነውና ክርስትና ባይኖር እስልምና ባዶ ናት ማለት ናት። እሺ ራሱን ችሎ ይቆማል እስልምና። ለምንድን ነው ሻሃዳ የምታዚዙት ታዲያ ክርስቶስን እየጠራችሁ? ሻሃዳ ምን ማለት ነው? ያው ቃል ነው የምታስገቡት አይደል? የምን ቃል? የማስካድ። የቱ ጋር ማስረጃ አስጠኝ። ምን ማለት ነው ማስረጃ? ማስካድ የበፊቱ እምነታቸውን ትተው ወደ አዲሱ እምነታቸው እንዲመጡ ያው ምስክር መሆን አምነት ወደ አዲሱ እምነት መሸጋገሪያ ነው። ሻሃዳ ሌላ ምን ነው? እምነት የሚባል ነገር አለ፣ ሃይማኖት ግን የለም። ትክክል ነሽ። ሃይማኖት አለ አይደል? ሃይማኖት ነገር አለ፣ ሃይማኖቱ የለም። እሺ ኢየሱስ ክርስትናን የሰበከበት ቦታ አንድ ጥቅስ ስጪኝ ማለት ነው። ጥቅስ አትበለኝ። እኔ እዚህ ጋር አስተማሪ አይደለሁም። ጥቅስ ልጠቅስልህ አይደለም የመጣሁት። ጥያቄ ልጠይቅህ የመጣሁት ጥቅስ ልጠቅስልህ አልችልም። ምክንያቱም እኔ መልስ መልስልሽ ሚት አድርገሽ አዳምጪ። እንደዛ ከሆነ ምን ነው ሚት ማድረግ? ለምንድን ነው ወይ አዳምጪ። አለዛ ማስረጃ ካለሽ አቅሙ ካለሽ ትወያይናለሽ ማለት ነው። ከሌለሽ ደግሞ ማስረጃ ውይይት አይደለም። ጥያቄን የጠየቅኩህ ለምን ሽፍት ታደርጋለህ? ጥያቄን እስልምና ራሱን ችሎ ይቆማል። ጥያቄ ሽፍት አደርግ። እንዴት ራሱን ችሎ ይቆማል አይቆምም የሚለውን ነገር ንገረኝ። እሺ አሁን በአጭሩ ክርስትና የሚባል ሃይማኖት ከይቅርታ ጋር እሱ እንዳለሽ የለም። መጽሐፍ ቅዱስ የሚባል መጽሐፍም የለም። አናውቅም እኛ ይቅርታ። እንደውም እናንተ ታውቃላችሁ እኮ አይደለም አታውቁም። መጽሐፍ ማን የጻፈው? እሺ እንደውም ማን የጻፈው? ነቢያት። የትኞቹ ነቢያት? ማን ጻፈው? እስቲ የሙሴን መጽሐፍ የምትሉትን ማን የጻፈው? ኦሪት ማን የጻፈው? ቆይ የጻፉት ሌላ ማን ነው የሚጽፈው? ሲጀመር ሲቀጥል ደግሞ መጽሐፍ ቅዱስ የተጻፈው በሐዋርያት ነው። አንድ ጊዜ ይቅርታ እሺ። የኔ ማነሽ የኔ ወገናችን አሁን ለምን ሌላ ቦታ ትሄዳለህ? ጥያቄን መልስልኝ። አሁን ቀጥታ ወደ መጽሐፍ ቅዱስ ሄድክ። ለምንድን ነው እስልምና ብቻውን የማይቆመው? አየካ መልስ የላችሁም። ትክክል ነሽ። እኛ መልስ የለንም። አዎ ትክክል ነሽ። ለምን ወደ ሌላ ትሄዳለህ? ትክክል ነሽ። ትክክል። እኛ መልስ የለንም። ይኸውልሽ ምን ይላል ይህ መልእክት ከማን
ይኸውልሽ በማን ከየት ወዴት በምን ጊዜና በምን ምክንያት እንደተጻፈ ለማወቅ አስቸጋሪ ነው። የማን ዕብራውያን የተጻፈበት? እሺ አንድ ያዥልኝ። አንድ ይቅርታ ላሳይሽ ነው። እንደዚህ መጽሐፍ ይዘሽ ከኛ ጋር ልታወሪያችን ሃይማኖት ብለሽ እንዳታወሪ። መጽሐፈ መሳይ ሂጂና ጠይቂ። እሺ በኋላ ሻዳ ለማስያዝ የግድ ክርስትና ብቻውን ምንድነው? እስልምና ብቻውን አይቆምም። የክርስቲያንን ትክክል ነሽ። አይቆምም። ለምንድን ነው? ግን አሁን ይቅርታ ለምን እንደሆነ ለያስረዳው ቅዱስ ለምን ትሄዳለህ? ትክክል ነሽ። መጽሐፍ መሳይ ያስፈልጋል። ታቻሉት ይታዘቧቸዋል። ጌታ አንዴ ቆይ ለማስተምሩ አይደል ቁጭ ያላችሁ ታውቃለሁ ብላችሁ። እኔ ጠያቂ ነኝ። ኖርማል ጠይቄ ነው የመጣሁት። ስለዚህ የምታውቀውን ንገረኝ። የምታውቀውን ንገረኝ። በመጮህ የሚገኝ ነገር አለ? ቆይ እሺ ሌላ ታሪክ ገባካ። አጀንዳ ትቀይር። በመጮህ የሚሆን ነገር አለ? ቆይ አይደለም አንዴ አጀንዳ ትቀይር። እኔ አላስቀይርህም። እሺ ቆይ አንዴ እኛም አናስቀይርም። ቆይ አንዴ ኧረ ቆይ እንዴ ምን ሆነሽ ነው? ኧረ ቆይ ሌላ ቦታ እንዳት ኧረ ቆይ እኔ አላስወራሽም። የሚገርምሽ ቆይ እሺ በቃ የምታዳምጪ ከሆነ አዳምጪ። ይኸውልሽ እኮ ሌላ ቦታ እንዳት በቃ እሺ ቆይ አሁን አዳምጪ። አንድ ሰከንድ አላስወራሽም። እንደዚህ ከጀመርሽ ይቀራል። ወርዳለሁ ማለት መልስ ካልሰጠ መልስ የላችሁም ብዬ ወርዳለሁ። ስለዚህ ማዳመጥ የምትችይ ከሆነ አዳምጪ። አንድ ሰከንድ ሌላ ነገር ካላወራህ እሺ አሁን ታዳምጪ። ጥያቄሽን ጠይቂና በስነ ስርዓት ይመለስልሻል። በቃ ጥያቄሽ ምን ነበር? ጥያቄሽን ድገሚና ይመለስልሻል። እሺ አዎ ድገሚ አሁን ጥያቄሽን። ከዛ ዝም ነው የምትይው፣ አለዛ ያው ታውቂያለሽ። ሌላ ቦታ ከገባክ አወራለሁ። እሺ ቀጥይ ጥያቄሽን። እስልምና ያለ ክርስትና ሳይኖር መቆም አይችልም ወይ? ለምንድነው ሻሃዳ ስታሲዙ ለምንድነው ኢየሱስ ክርስቶስ የአላህ ነብይ ነው ብላችሁ የምታስይዙት? ለምን? ይቅርታ እኛ ሙስሊሞች ስናወራ በማስረጃ ስለሆነ ይቅርታ ለማወቅ ከሆነ መልስልሻለሁ። ኢንቴንሽንሽ ግን የመጣሽበት ለማወቅ ስላልሆነ መረጃ ውጪ። መጀመሪያ መረጃ ውጪ። መረጃ እንዴ ሻሃዳ በየቀኑ መረጃ በቃ አልሰማሽም። መረጃ ውጪ አና አይመለከተኝም። እኔ የለም ሰው አይታየኝም። መረጃ ውጪ። ሰው ነው አይታየኝም። አንድ ሰው አይታየኝም። መረጃ ውጪ። መረጃ ጌታ ኢየሱስ መረጃ ለምሳሌ ትላንትና ያዛችሁት አለ ኢየሱስ ክርስቶስ አምላክ አይደለም ያላችሁ ታስቡ ነበር። መረጃ አለሽ ወይ? በጣም በቃ አይሻለሁ አሰማለሁ ብሮ አራት ሰማማው ይቀጥል። እሺ እቺ ልጅ እኮ ለአንተ እኮ አትሆንም። እንደዚህ አይነት ሰው እኔ ጠርቤ ማስተካከል ስለምችል አስተካክላታለሁ። ችግር የለውም ኖርማሊ እታቻለሁ። የቅድሙ ልጅ እኮ ነገረ ይባላል እኮ አለ። ለምን ትጠይቀኛለህ? ጂጂ በጣም መሰከረልህ እኮ ኢየሱስ ነብይ ነው ማለት ከክርስትና ጋር ምን አገናኘው? ክርስትና የግድ እሱን ካልመሰከርክ ሙስሊም አትሆንም ማለት ነው እኮ። ኢየሱስ እንዴ ነብይ መሆኑን እያንዳንዱ በኢየሱስ አይደለም በሁሉ ነቢያቶች መመስከር ግዴታ አለበት አንድ ሙስሊም። ምን አገናኘው? እሱን ብቻ ነው የምትጠቅሱት። ነብዩ መሐመድንም እንጠቅሳለን አብረን። መሐመድማ የመጀመሪያው ስለሆነ ግዴታችሁ ነው። ያው እሱን ካላመናችሁ ሲጀመር ከክርስትና ጋር ምን አገናኘው? ከክርስትና ጋር ምን አገናኘው? ኢየሱስ ክርስቶስ ነብይ መሆኑ ክርስትናማ ክርስቲያን ኢየሱስ ክርስቶስ አምላክ ብላ ስለምታምን የግዴታ አምላክ አይደለም ተብሎ ስለተነሳ እስልምና እሱን ለማስጋድ እሷ ስለምታምን አይደለም። ለምሳሌ አሁን አይሁዶች ምን ይላሉ መሰለሽ? ለማስጋድ የመጣ እምነት ስለሆነ የግዴታ እሱን መንካታችሁ ግዴታ። አይሁዶች ምን ይላሉ መሰለሽ? ኢየሱስ ክርስቶስ የዝሙት ልጅ ነው ብለው ያምናሉ። እነሱንም እየነካን ነው ማለት ነው በአንቺ አስተሳሰብ መሰረት። ክርስቲያን እንደዛ ነው የሚያምኑት። እኛለሽ እኔ ምን አገባኝ? አንተ ስለምታደርገኝ ሚዩት በማድረግ ሚዩት አታደርገኝ። አይ እኔ ሚዩት አላደርግም። ስለዚህ ኢየሱስ ክርስቶስ ነብይ መሆኑ ከክርስቲያን ጋር ምን አገናኘው? እኛ እንደዛ ነው የምናምነው ካልሽ አይሁዶች ደግሞ የዝሙት ልጅ ነው ክርስቲያን ኢየሱስ ክርስቶስ አምላክ ነው ብለው ክርስቲያን ኢየሱስ ክርስቶስ አምላክ ነው ብላ ስለምታምን ምን አገባን? እስልምና ደግሞ የተነሳው ኢየሱስ ክርስቶስ አምላክ አይደለም ተብሎ የተቋቋመ አዲስ እምነት ነው። መሐመድ ያመጣው ለብቻው ተነስቶ ያመጣው እምነት ስለሆነ ለዛ ኢየሱስ የምታነሱት ኢየሱስን ካላነሳችሁ እስልምና ባዶ ነው ማለት ነው። መነሻችሁ እሱን እያስካዳችሁ እሱ አይደለም እያላችሁ በምትነሱት ሻሃዳ ራሱ ስታስይዙ፣ ምክንያቱም እስልምና ብቻውን አይቆምም። በጣም ነው ትጨርስ ታወራ። እሺ ተዋት። እሺ ጨረሽ። የግድ ነቢያቶቹ ይጠራሉ ካላችሁ ለምን እነ አብርሃምን አልጠራችሁም? ለምን እነ ሙሴ አይጠሩም? ለምን ክርስቶስ ላይ ብቻ አተኮራችሁ? ይሄ ነው ጥያቄ። ለምንድን ነው ኢየሱስ ክርስቶስን አስክዳችሁ የምትጀምሩት? ያለ ክርስትና እስልምና ባዶ ነው ማለት ነው።
ጨረሽ? ያ ይሄ እኛ አይመለከተንም። አይሁዶች ኢየሱስ ክርስቶስ የዝሙት ልጅ ነው፣ ኢየሱስ ክርስቶስ የገሃነም ነው፣ እስላም እያልኩን አይሁድ ትላለህ ነብይ አይደለም ብለው ያስባሉ። ሰው እነሱን እየካደ ነው ማለት አይደለም። አንደኛ። ሁለተኛ ደግሞ መልሴን ላስቀምጥ ከይቅርታ ጋር። ሁለተኛ ደግሞ አይሁድ ነህ አይደለም። በቃ እነሱ ክርስቲያንም አይደለም። ብቻውን መልስ ስጥ። እንደ ሙስሊም ክርስቲያንም አይደለም እንዴ አይቆምም እኮ ለዚህ ነው እኮ ብቻውን አይቆምም። እስልምና ምለው እኮ ለዚህ ነው። እኔ የምልሽ እኮ ምንድነው መሰለሽ፣ ሲጀመር ክርስትና የሚባል ነገር የለም ወይዘሮት፣ ክርስትና የሚባል ነገር የለም። ኢየሱስ ክርስቶስ አንድ አምላክን ሰበከ እንጂ አምላክ ነኝ አላለም። ስለዚህ እኛ መልእክተኛ ነብይ ነኝ ብሏል። በደንብ አስተውሉ። ነብይ ነኝ ብሏል ኢየሱስ፣ እኛ ነብይ ነው እንላለን። ነብይ ነኝ ብሏል፣ ነብይ ነው እንላለን። ነብይ እንደሆነ ተናግሯል፣ ነብይ ነው ብለን እናገራለን። ይሄ ከማስካድ ጋር ካለማስካድ ጋር ምናምን አይገናኝም። አንደኛ። ሁለተኛ ደግሞ ኢየሱስ ክርስቶስ አምላክ ነው ብለን እናስተምራለን አልሽኝ። እሱማ እንስሳም ነው ብለሽ ልታስተምር ትችላለሽ፣ አይመለከተንም። ስለዚህ አምላክ ለመሆኑ ግን ተናግሯል ወይ ነው ጥያቄ። በደንብ በጣም ብዙ ጊዜ አልፋና ኦሜጋ እኔ ነኝ ብሏል። ስለዚህ አንተ አልገባህምና የግድ ክርስቲያን ምንድነው ኢየሱስ ክርስቶስ እንትን አይደለም ማለት ማስረጃ አምላክ ነኝ አይደለም። ደግሞ ይኸውልህ አንድ ነገር ልንገርህ፣ ብቻውን እንደዚህ አታልፊም። አምላክ ነኝ ያለበትም ማስረጃ አምጪ። ብዙ አለ ብለሽም አታልፊ። እድር ቤት ሚዩት በማድረግ እኮ እስልምና አይቆምም። እኔን ሚዩት ስላደረጋችሁ እስልምና ራሱን ችሎ አይቆምም። ውሸት እንደሆነ የታወቀ ነው። ይሄ ዓለም ያው ማታል እንዴ ለምልክሽን ዝቅ አድርጊና እኔ ተመልሰሽ እኛ ምን አገባን? ብዙ ይኖር አይደል? አላህ እኛ እንደዛ ነው የምናምነው። አይሁድም እኮ ነብይ አይደለም ብለው ያምናሉ፣ መሲህ አይደለም ብለው ያምናሉ። እኛ ግን መሲህ ነው ነብይ ነው ብለን እናምናለን። ሰው እነሱን እየተቃወምን አቡኪ በዚህ አጋጣሚ ይጠይቁ። በቃ ከዚህ በኋላ የሚገቡት ኢየሱስ አምላክ ነው እየተባለበትን አንድ ጥቅስ ያምጡ። ምን ትላለህ? ያለበዚያ እናስተናግድም። እንደው ክርስቲያኖችን ሙስሊሞች ጠይቁ። ሌሎቻችሁ ደግሞ አንድ ሰው እያወራ እባካችሁ በመሀል እያረጋችኝ አዲስ ገቢ እኔ ብሎክ ነው ማደርገው። ከባድ እያወሩ በመሀል የሚገባ ሰው ወላሂ ብሎክ ነው ማደርገው። እሺ ምን ላይክ ፕላስ ምን ሰላም አለይኩም ፕላስ ምልክቷን እያጠፋችሁ የኔንም አጥፍልኝ። አሎ ምንድን ነው ቆማችሁ? አፊራ ነው እንደ ያለው ምን ሆነ ነው? ድምጽ ማን ነው የሚያወራው? ምን ሆነ ነው? ሰላም እንዴት ናችሁ? እንዴት ዋላችሁ? እንዴት ነሽ? ሰላም ነሽ ወይ? እግዚአብሔር ይመስገን። የትኛው እግዚአብሔር ነው የመሰከነው? ኢየሱስ ክርስቶስ ይመስገን። ማስረጃ ኢየሱስ ክርስቶስ ጠይቃችሁ ነበረ። ቆይ ጠይቃችሁ ነበረ። የተናገርሽው አደገኛ ነገር ነው። ቆይ ላላ ኢየሱስ ክርስቶስ አንዴ እሑድ ቀን አሰሙም እንዴ? በቀን ነው የምትሰሙት ክርስቲያኖች? ምን ሆናችሁ? ጥያቄ ልጠይቅ እኮ ነው የገባሁት። አይቻልም። የተናገርሽው አሁን እኛ መጀመሪያ ላይ ስትናገሪ የእኛን ነቢይ ተሳድበሻል። አምላክ ነው ብለሽ ሰድበሻል ኢየሱስ ክርስቶስን። ስለዚህ መጀመሪያ ማስረጃ ተመጫለሽ። ለዛ ዝም ብለን አናሳልፍም። የተሳደብሽ ነቢያችንን ዝም ብለን አናሳልፍም። ማስረጃ አምጪ መጀመሪያ ለዚህ። እሺ ማስረጃ ልስጣችሁ። እሺ እግዚአብሔር ነኝ ያለበትም ማስረጃ ኢየሱስ ክርስቶስ ሳይሆን እናንተ ውስጥ ያለው ኢሳ ነው። ለምን ኢሳ ብላችሁ አታስተምሩ? ቆይ ማስረጃ መጀመሪያ ለተባለ ኢየሱስ ክርስቶስን እኛ ነው የምናውቀው፣ ግን ኢሳ ለምን አትሉም ነው ጥያቄ ነው ይሄ። ማስረጃ ብቻለኝ ይፈልካለ አምላክ ኢየሱስ ክርስቶስ አምላክ ነው ለመሆኑ ደግሞ ማስረጃ ሰጣለሁ። መጀመሪያ ማስረጃ እኮ ነብያችሁ ማን ነው የእናንተ? ኢሳ ነው ኢየሱስ ክርስቶስ ነው? ኢየሱስ ክርስቶስ ላ ኢየሱስ ክርስቶስ ሳይሆን የሚለው ኢሳ ነው። ኢሳ አምላክ አይደለም ነብይ ነው። እንደዛ ነው አንቺ ምን ያልሽ ነው? በቃ ኢሳ አይደለም። እሺ ያሆሸዋ ነው ኢየሱስ አይደለም። ያሆሸዋ ነው። ያሾዋ ለእንትን ለአረቦች ነው ያሾዋ የሚሉት አረቦች ነው የሚሉት እና ያሾዋ ማለት ኢየሱስ ክርስቶስ። ስለዚህ ኢሳ ኢብራሂም
ትምህርት ቤት ይገባባት እችልች እንዴ አንዴ አራስገባት እንዴ ለምን አላስወጣችሁት? እሺ ትምህርት ቤት እንገነባባታለን። ነይ ግቢ አስገቧት። ለምን ታስወጣታለች? ጉድፈላ አላህ ለአረቦች ነው ያሸዋ ቆይ አንድ የሆነ ቪዲዮ ላሳየ። እንደዚህ ነው የመታችን ወላሂ እንደዚህ ነው የመታችን። ይታያል እንደዚህ አንተ በኳስ ነው የጠለዘው። እንዲህ ነው የመታችን። እውነት እንዴ ጎል የትኛው ነው? ጎል የትኛው ነው? ወገናችን ካለች ሙስሊሞች ካላችሁ ጥያቄ ጠይቁ። እሺ ገብታችሁ ጉድ እኮ ነው። አንተ አረቦች ነው አለ ጭራሽ። ሱብሃንአላህ። ኧረ ተማሩ። ኧረ እባካችሁ ራሳችሁ። ኧረ ቢስሚላሂ ረህማን ረሂም። እኔ ይቅርታ ሚውት አደርጋለሁ። አላህ ይጠብቀን። እንግዲህ አረገኛ ነው። እሺ የተለቀቀ ቪዲዮ ለመመልከት ሞክራ ጀባ። ጥያቄ ያለው ሰው ካለ ጥያቄ ይቀጥል ኢንሻአላህ። እሺ የተለቀቀ ቪዲዮ አጨቃጨቁን። እኔ እንደዚህ አይነት ውይይት ውስጥ መግባት ደስ አይለኝም፣ ግን አንዳንዴ ሰውን እንዳመጣጡ ከዛ አንጻር ነው። ጥያቄ ያለው ሰው ካለ ጥያቄ ካለ ያለበለዚያ ደስቱን ውረድ። አቡኪ ነኝ። ጥያቄ አለ? እሺ ሳምዳን ነው ጥያቄ አለ? ሰላም አለይኩም። ወሰላቱ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። እንዴት ነህ? ደህና ነኝ አልሐምዱሊላህ። ጥያቄ አለ? አዎ አለ። እሺ ቀጥል። አላህ የት ነው የሚል ጥያቄ ነበር። አላህ የት ነው? ሰማይ ላይ ሰማይ ላይ ሰላም እኮ አይ አህባሾች ደግሞ ሌላ እንትን ይላሉ። ሌላ ሙግት ነው የሚያቀርቡት። ያቀርቧኛ ማስረጃ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አንዲት ባሪያ ወደ እሳቸው መታ አይን አላህ ብለው ጠይቋት። አላህ የት ነው ብለው ጠይቋት። አንተ ከዛ ፊሰማ አሉ። ፊሰማ አለች፣ እሷ ሰማይ ላይ አለች። ከዛ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ትክክል ናት፣ ጣሊቃ ፈኢነሃ ሙእሚና አስወጣት፣ እነዚህ አስወጣት፣ ምንድነው ልቀቃት፣ እቺ ሙስሊም ናት ብለው መለሱ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም። እሺ እንትን እኮ አልጨረስኩም። እንትን ቁርአኑ አፕሊኬሽን ላይ ምናምን ነገር ያወረድ ነው ላይ ስናየው ምናምን አርራህማኑ አለል አርሽ እስተዋ የሚለው ወደ እስተዋ የሚለው ተደላደለ ወይም ደግሞ ስልጣኑ እዛ ላይ ሰፈረ የሚል ነው እንትን ትርጉም የሚሰጠው እና ደግሞ እንደዛ እኔ ስለ ሐዲስ ነው ያወራሁት። ስለዛ አልጠቀስኩልህም ያንን ጥቅስ። እኔ ስለ ሐዲስ ነው ያወራሁት እኮ። በቁርአን ማስረጃ አለ? አይ ግዴታ በቁርአን ማስረጃ ማምጣት ግዴታ የለም። ሐዲስ እያልኩ ከቁርአን ግዴታ ትለኛለህ እንዴ? ሐዲስም ቁርአንም እኮ ሙስሊሞች መቀበል ግዴታ አለባቸው። ሁለቱም አለባቸው፣ ግን ያ ማስረጃ አለ ደኢፍ ነው ምናምን ነገር ይላል። አይ ደኢፍ አይደለም፣ ሰሒህ ነው። አውጥተህ ልታሳይ ትችላለህ? አዎ እንደዛ ነው ይባላል። ዝም ብለህ ደኢፍ ነው አትበል ይላሉ በሚል እንትን እየገባቸው እንትን አታርጉ። እሺ ሐሳባችሁ ግልጽ ለማድረግ ያህል እኮ ሐሳብህን ፍሪሊ መግለጽ ነው። በቃ ደኢፍ ነው በል እንጂ እንትና ደኢፍ ብሎ የተናገረ አንድም አህባሽ የለም። አንድም ያንን ሐዲስ በተለየ መንገድ እንትን ይሉታል መሰለኝ ነው። ቪዲዮ አውጥቼ ያሳይሃለሁ። አዳምጠኝ። ቪዲዮ አይደለም። እኛ ረጅም ዓመት ከነሱ ጋርና ከሺዓዎች ጋር ስንወያይ ነው ጊዜ ያሳለፍ ነው። ሰው አዲስ ነገር አይደለም። ለዛም ነው ቁርአን ላይ ያለ ጥቅስ ሐዲስ ላይ ግን ያለ ጥቅስ የጠቀስኩልህ ምክንያት። አሁን ሐዲሱን እንመልከተው ምን እንደሚል። እሺ
ላውጣው ሐዲስ እንትን በጣም ስልኬ ግሏን መሰለኝ። አንዴ ምን ላውጣልህ አቡኪ? አዎ ከተመቻ አውጣልኝ ብሩ። እንትን ስልኬ እያስቸገረኝ ነው። እሺ ኦልራይት እንዴት አገሰኝ? እሺ እንግዲህ ቢስሚላህ ምቸኩራ። እሺ አዲሱን አግኝቼዋለሁ ግን እንትን ላይ አይደለም ያገኘሁት፣ እዛ ላይ እስከማውጣው ድረስ አቡኪ። አዲሱ ቅድም ለፍዙንም ስለተናገርከው ላንብበው ዝም ብዬ ወይስ? አዲሱን አንብበው በቂ ነው። እሺ ምን ቃለ ሰለላሁ ዐለይሂ ወሰለም እቱኒ ቢሃ ከዛ አምጡልኛ ከዛ ፈአተይቱ አመጧት። እሺ ከዛ ምን አለ? አይን አላህ ብለው ጠየቋት። ቃለ ፊሰማ ቃለት ፊሰማ በሰማይ ነው አለች። ቃለ መን አና ማንኝ እኔ? ቃለት አንተ ረሱሉላህ ቃለ እዕቲቁሃ ፈኢነሃ ሙእሚና ረዋሁ ኢማሙ ሙስሊም ፊ ሰሒሒሂ። ያው መግለጥ ከተፈለገ እንገልጠዋለን። መሀል ይሰማል። እናገር አንተ ተረጋጋ። ቆይ ጥያቄ ይጠይቃል። ወጥቷል ብዬ ልጅ ወጣ። እሺ በቃ ጠይቅ። እኔ ስሰማ አንድ የተመሳሳይ ጥያቄ ነው ያለን። አሁን ልጁ ከተናገረው ጋር ግን እነ ሁሱ ምን ያስተምሩ ቪዲዮ አለኝ መላክ እችላለሁ። አላህ አርሽ ብሎ ነው ሁሱም ሲያስተምረን ነበር። አርሽ ማለት ነው ከሰማያት በላይ ማለት ነው። እሺ ከሰማያት በላይ ማለት ነው። ከሰማያት በላይ ማለት ነው። አርሽ ማለት ራሱ ሌላ ነገር የለውም። ከሰማይ በላይ እኮ አርሽ እንዴት ነው አልገባኝም። ከሰማይ በላይ ምን አለ? ሰማይ ማለት ነው አርሽ ሰማይ ምን ማለት ነው? ሰማይ ማለት ምን ነው? ምድርና ሰማይ የተፈጠረው ምን ማለት ነው? ሰማይ ማለት ምን ማለት ነው? ሰማይ ማለት ምድር ማለት ምን ማለት ነው? የጠየቁን ጥያቄ መለስ። ሰማይ ማለት ምን ማለት ነው እኮ? ምድር ማለት ምን ማለት ነው? አንድ አይደል? እግዚአብሔር በቃሉ እሺ እግዚአብሔር የት ነው ያለው? በቃ መልስ አልፈለክም። እግዚአብሔር የት ነው ያለው? ሁሉም ቦታ። ኦኬ ሁሉም ቦታ። ቆይ አንዴ አቡኪ ማስረጃ ከማምጣቱ በፊት እሺ ወደ ጥቅስ ልትሄድ ከሆነ ማለት ነው አንድ ቪዲዮ እሺ ይታያል። እሺ ይሄን መጽሐፍ እንደዚህ ይዤዋለሁ፣ ተመልከቱት። እዚህ ውስጥ እግዚአብሔር አለ። ኦር ዋሪትም አለኝ፣ ከፈለክ ዋሪቴን አሳያለሁ። እዚህ ውስጥ አለ እግዚአብሔር ይታያል ብላችሁ ነው እንደምታምኑት? አይ አለ ወይ? ሁሉም ቦታ አለ ስላልከኝ እዚህ ውስጥ አለ። እግዚአብሔር ሁሉም ቦታ ነው አለው ብራዘር እኮ እዚህ ውስጥ አለ። እዚህ ውስጥ አለ። ሁሉም ቦታ አለ ብራዘር እኮ እዚህ አለ ወይ? አዎ አለ በለኝ። ዋሪስተኛ አሁን እኮ አንተ ያልከ ያለው ምን አይነት እንዴት ነው የምታስበው? ያው ኤርፓድ ነው። እዚህ ኤርፓድ ውስጥ አለ። የኤርፓድ ማስቀመጫ ነውና እዚህ ውስጥ አለ። አዎ አለ በለኝ። አይደለም ቆይ አለ። እግዚአብሔር በማንኛውም ቦታ አለ ብራዘር እኮ እዚህ ውስጥ አለ። የለም ብለህ ነው አንተ የምታምነው? አለ ወይ? ቆይ አንተ የለም ብለህ ነው የምታምነው? ከዛ ልከር ነው እኮ ነው አለ በለኝ። ያው ኢብራሂም ቀርቶና ያው የኢብራሂም ይሻላል እንደው ና። እሺ አላህ የት ነው ያለው? ቆይ አላህ ጋር እንመጣለን። ቆይ አይደለም እንመጣለን፣ አላህ ጋር እንመጣለን። አሁን እዚህ ውስጥ አለ ወይ? አሁን የስሞል ኢንተስታይን ላርጅ ኢንተስታይን ማለት ነው እዚህ ውስጥ አለ። ኧረ እባካችሁ እንጂ ምን አይነት እንደው በዚህ ልክ ነው እንዴ የምታስተምሩ? አያህ አይምሮ ምን አይነት እንትን እንደሆነ ይብሮ አንዴ ይሄን ሐሳብ በጣም ተከተላላችሁ። ቆይ አንዴ ቆይ አይደለም ቆይ ምን ማለት ነው? ቆይ እኔ ላብራራና በቃ ትቀጥላለህ። አንተ ለመመለስ ፈቃደኛ አይደለም። እግዚአብሔር ውስን ቦታ ነው ያለው እያላችሁ እንኳን ስለደውና ቆይ ቦታውን ንገሩን፣ እኛ ሄደን እንትን እንበለው። ቆይ አምላክ እዚህ ውስጥ ነው ያለው ብሎ አምላክ ሊቀደደ ይሄ እንዲህ ስከድ ነው ከደንኩበት ልለው እኮ ነው። አዎ ይለኛል። ምን አይነት የአእምሮ ልህቅ ይሄ አእምሮ መላሽቅ ይባላል። በዚህ አዋል አልኩኝ ብራዘር አንዴ ተረጋጋ እኮ የለም
የለም እዚህ ውስጥ ለኢየሱስ እናንተ ማሁን አስተማሪ ተብላችሁ አሁን እንትን ትላላችሁ አለ የለም መጽሐፍ ላስተምረኝ ነው እኮ ገና ወደ ጥቅስ እኮ ልንሄድ እኮ የባይብል ጥቅስ ገና እንመለከታለን። ብታስተምረኝ እዚህ ውስጥ አለ ወይስ የለም? አረ እንደው እባክህ እንደው ፈጣሪ ነው። ለነገሩ የት ፈጣሪ ምን ታውቁትና ነው ፈጣሪ ነው። ፈጣሪ ፍርዱላችሁ አምላክ እየተፈከነ ያለው እሺ አንተ ወላሂ በባይብልም በቁርአንም አምላክ የሚገኘው ከፍጥረታቱ በሙሉ በላይ ነው። ነገር ግን ከኛ ጋር በምን ሆኖ ያለው ሲባል በእውቀቱ ከኛ ጋር ነው ያለው፣ በኃይሉ ከኛ ጋር ነው ያለው። አምላክ በማንም አይወሰንም፣ በጊዜ በቦታ የሚወሰን አይደለም። ሁሉም ቦታ ነው ያለው። ሽንት ቤት ውስጥ አለ አምላክ ላይ እንደዚህ አቀልዱ አይ ካን ቶለሬት አምላክ ላይ ሲቀለል እንዴ መቼም አድርጌ እንትን አደረገ። ሽንት ቤት ውስጥ አለ፣ ጣዖት ውስጥ አለ አምላክ ሁሉ ቦታ ነው ያለው። እንዴ ኢየሱስ ክርስቶስ ወርቆ ተደፍቶ እጁን ከፍ አድርጎ በሰማይ ያለሁ እያለ ሲጸልይ የነበረው ለማን ነው? እዛ ምንድነው ያለው? በሰማይ ያለው እግዚአብሔር ከሰባት ሰማያት ወረደ ሲባል ከየት ነው የወረደው እግዚአብሔር? እንዴት ነው የምታስቡት? በሰማይ ያለው አባታችን እያላችሁ ስትጸልዩ ምን እያላችሁ? በሰማይ ያለው ምን ማለት ነው? ምን አይነት አእምሮ ነው? በአላህ ኢብሮ ቀጥል። እሺ አንድ ጊዜ አንተኛው ከመናገር በፊት የታለ ይሄ እዛ ጋር ያለው ልጅ ያህዌ የሚለው አንዴ እሱን ማውራት ፈልጋለሁ። ያህዌ ማለት ነው? አንዴ ያገኘሁት ነገር ስላለ ነው። አሎ ያህዌ ማለት ነው? አንተ እዚህ ጋር ያለው እየሰማኝ ነው? እዚህ ጋር ያለው ሰውዬ ከሳምዳን አጠገብ እሺ፣ አውርዶ በቃ ሚውት ካልሆነ አውርዶ በቃ ይውረድ። ባለጌ ነው። እሺ ልክን ላሳይ ነበር። እሺ የት አለ ያኛው? ተደብቆ ነው እዛ ላይ። እሺ ና ፍራንሲስ ፍሬንችስ ነው የሚለው። እሺ ና አንዴ። አሉ ሄሎ። በግሬ ነው እንደ መጣው። ምን አልከኝ? እየሰማው ነው። ና ኢብሮ እንትን ነው አንዴ ቀልድ ነው የቀለደው መሰለኝ። አንዴ ሳቁ ገብቶኛል። 690 ሰዎች ሳቁ። እስቲ አንዴ በጣም አደገኛ ቀላጅ ነው። አንተ እንደዚህ ትችላለህ? ቀልድ ምን ማለት ነው አለኝ እንዴ? በግሬ አልመጣም አይደል? ምንድነው ብትለው ስቀናል። በቃ አሁን ወደ እንትን ወደ ጥያቄው ያስቃል በጣም ወደ ጥያቄው ቀልዳለህ አንተ አይደለም። ቆይ እኔ ምን ሳቃልኩ ብራዘር? ትክክል። ኧረ አንስቅም። እሺ በቃ እሺ፣ አንተ አንስቅም አይፈልግ። እሺ አንስቅም በቃ እኔ ነኝ ሳቅኩት። አሁን በእናንተ ነው ሳቅኩት። ሳቅ ነው ኢብሮ። አንዴ ገባ ሳቅ ነው ግን ያው ነው። ምን አይነት አይደለም ለቅሶ ነው። አቡኪ ባላ ለሚቆል ና ችግር የለውም። እሺ ሳክም አልሳክም አለቀስክም አላለቀስክም ከዚህ ጥቅስ አታልፍም። አሁን ሚተን አንሳና ና መለስ። ንጉሱ ዖዛያን በሞተበት ዓመት እግዚአብሔር በረጅም ከፍ ባለ ዙፋን ላይ ተቀምጦ ይላል። ይቅርታ በምኑ ነበር የተቀመጠው እግዚአብሔር? አሎ በዙፋኑ። ዙፋኑ ላይ ተቀመጠ ነው ያለው። በምኑ ነው የተቀመጠው ዙፋኑ ላይ? አሎ ወለካሉ አያችሁ፣ አይመለስም። አሁን የሳካውን ሳቅ ገማ ዙፋኑ ላይ የተቀመጠው አይደለም። ቆይ ዙፋኑ ላይ በምንድን ነው የተቀመጠው? ጥቅሱን ከደጋሰብ ብራዘር። አይሽ በጣም ጥሩ። ንጉሱ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። ኦኬ ዙፋኑ ላይ በምኑ ነበር የተቀመጠው? ዙፋኑ ላይ በምኑ ነበር? በረጅሙ የሚለውን ለማስረዳት ነው። አይ ጥያቄ እሱ አይደለም። ዙፋኑ ላይ በምኑ ነው የተቀመጠው? መቀመጫው ምንድን ነው የሚባለው? ዙፋን ነው። ዙፋኑማ የተቀመጠበት ነው። እሱ በምኑ ነው የተቀመጠው? ተቀምጦ ይላል። ዛክ በምኑ ነው የተቀመጠው? አሳየኛ። አላየሁትም። ይሄው ተቀምጦ እኮ ተቀምጦ በምኑ? አሁን አንተ እያልክ ያለው እግዚአብሔር በቃ አንድ ቦታ ተቀምጦ እንትን እያለ ነው እያልከን ነው። አሁን አንተ ትነግረኝ። ይሄው ዙፋን ላይ ተቀምጦ በቃ እዛው ነው ያለው። በምኑ ነው? እኔ ያው ጥያቄ እሱ አይደለም። በምኑ ነው የተቀመጠው? እንዴ አላውቅም ብራዘር። አየህ በቃ ብዙ ማታውቀው ነገር አለ፣ እናስተምራለን። አቡኪ የምትለው ነገር ካለ ቀጥል። አይ በቃ አላውቅም ስላለ ትቼዋለሁ።
ይቅር በቃ ይቅር። አይ ወደ ሀሳቡ እንመለስና እንትን አንዳንድ ጥቅሶችን እንትን በለው። ለምሳሌ ምን መሰለህ ፍራንቺስ፣ አሁን ሚዩትን አንሳና ቃል በቃል እናውራ። አምላክ ላይ ዲስሪስፔክት ቆይ ተው ኮሜንቶች። አምላክ ላይ እንደዚህ ዲስሪስፔክት አይደረግም። ባይዘው አምላክ ላይ መቀለድ ነው። ፍራንቺስ አለ ያለው በሰማይ ያለው አባታችን ብላችሁ ትቀድሳላችሁ ወይስ አትቀድሱም? ኦርቶዶክሳውያን እንቀድሳለን። በሰማይ ያለው አባታችን ማለት ነው ማለት ነው። በሰማይም በምድርም ነው፣ ግን በሰማይ ብቻ እኮ አይደለም የምንለው። በሰማይም ቅዳሴው በሰማይም በምድርም ያለ ነው የሚለው እኛ እኔ ቅዳሴው እንደዛ ነው የሚቀደሰው። ቅዳሴው እንደዛ አይናገርም ብራዘር። አዎ በጣም ጥሩ። ስለዚህ ቅዳሴው ላይ በሰማይ ያለው አባታችን ሆይ ብላችሁ ሲቀድሱ ምን ማለት ነው? በሰማይ ያለው አባታችን ሆይ ማለት ነው በሰማይ የተቀመጥኩ ነው በዙፋን እኮ እግዚአብሔር የት ነው ያለው? እኔ እንግዲህ እኔ እንደማምነው ሁሉ ቦታ አለ። እኔ ላስረዳ። እግዚአብሔር ሁሉ ቦታ ያለው በእውቀቱ በችሎታው በጥበቡ ነው እንጂ እግዚአብሔር ራሱ እግዚአብሔር ሁሉ ቦታ አለ ከተባልክ ወደ ቅድሙ አምላክን ወደ ማሳደብ ትመጣለህ። ወዴት? ቅድም አሳይቼህ ነበረ። ይመጣና አንድ ሰው የሆነ ጣዖት ፊት ለፊቱ አድርጎ እዚህ ውስጥ እግዚአብሔር አለው ይላል። አዎ ትላለህ። ይሄን ጣዖት ለምን አላመልከውም ይላል። እንደዛ የሚባል ነገር የለም። አምላክ ተው፣ አምላክ ላይ እንደዚህ አትቀልዱ። አምላክ ከፍጥረታት ሁሉ በላይ ነው። በጊዜና በቦታ የሚገደብ አይደለም። ግን በእውቀቱ በችሎታው በሁሉ መናው ከኛ ጋር ነው ብለን እናስተምራለን። አምላክ ግን እራሱ ዛት የሚባለው ዛት ይባላል። የአምላክ ዛት አጠቃላይ ህላወቱ ግን እኛ ጋር ነው ብለን አናስብም። ከፍጥረታት ሁሉ ከፍ ብሎ ነው ያለው። የእሱ መራቅ እንደኛ መራቅ አይደለም፣ ሩቅም ነው። ነገር ግን ከኛ ደግሞ ከደም ስሮቻችን በላይ ቅርብ ነው ጌታ አምላካችን። ለዛ ነው ኢየሱስ ክርስቶስ እጁን ከፍ አድርጎ ተራራ ላይ ወጥቶ የሚጸልይ የነበረው ለምንድን ነው? የሚሰግድ የነበረው ለምንድን ነው? በመስቀል ላይ ሆኖ ራሱ አንገቱን ከፍ አድርጎ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ያለው ለምንድን ነው? ኢየሱስ ክርስቶስ አንገቱን ከፍ ያደረገው ዝም ብሎ ነው? እና እንደዛ አድርጋችሁ አልሐምዱሊላህ እንደዛ አድርጋችሁ አስቡት። አይ ቲንክ ሌላ ጥያቄ ካለ ቀጥል። ኦር እዚህ ላይ ሪፍሌክት የምታደርገው ካለ አንድ ደቂቃ ተቻለው ሐሳብን አስቀምጥ። ወረም ያመሰግናለሁ። እሺ ሌላ ጥያቄ አለ? የለኝም፣ ግን አልመለሳችሁልኝም። እናንተ አሁን መለስልኝ። የኛ ላይ ሂድበት ይብሩ። የኛ ላይ በቃ አይ እንትን በለው ሂድበት በቃ እንደዚህ ሲሆን ደስ ይላል። እሺ ፍራንቺስ ምናምን ባይዘው እኔ የምናገረው ነገር ማለት ነው አንተንም ሌሎችም ሰዎች ወላሂ እናንተን ለማሸማቀቅ ምናምን አይደለም። እኔ ነገር ይከብደኛል። አሁን አንደኛ በቃ እኔ ኖርማል ነው እንደዚህ ነገር ለማወቅ ነው የመጣሁት እንጂ እዚህ ለማሾፍ አይደለም። ጀግና በቃ እንደዚህ ከሆነ ማሻአላህ አላህ ሂዳያ ይስጥ። ምን መሰለህ በአጭሩ እኛ አላህ Subhanahu Wa Ta'ala ከሰማያት በላይ ሰማይ የሚባለው ነገር ከላይ የሚለውን አመልካች ነው ሁልጊዜ። እሺ ሰማይ የሚባለው ነገር ከላይ የተባለ ነገር አመልካች ነው። ስለዚህ አላህ የት ነው ከተባለ በሰማይ አለች ባሪያይቷ ማለት ነው። ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም ኢዕቲቁሃ ፈኢነሃ ሙእሚና ልቀቋት እሷ አማኝ ነች አሏት። ስለዚህ አላህ የት ነው ካልከኝ ከአርሹ በላይ ፈውቀ አርሺሂ ማለት ነው። በቃ ከአርሹ በላይ ከጊዜ ከቦታ በእነዚህ ነገር ያልተወሰነ ከነዚህ ነገሮች ውጪ የሆነ ማለት ነው። ተግባባን? አላህ ይጣልቃ ለምንድን ነው የምትገቡት? አንዴ ሐሳቤን አዳምጠኝ። ጊዜ የለህም? ለምን አለኝ፣ ግን ችግር የለም። እሺ ምንድነው ሙስሊምና አህለ ሱና ወል ጀማዓ ውስጥ ነው ያለው? አረ እኔ ኦኬ ጋለ ብሎ ምናምን ተናገረ እንጂ እኮ እኔ እኮ ይሉናል ብዬ ነው እንትን ያልኩት እኮ። እኔ እኮ ተቃውሜ እኮ አይደለም ማስረጃ አምጥታ ታዲያ እኔ ጋላ አላልኩም። አረ ተናደሃል፣ የሌለ ተናደህ እያወራ ስለነበር ነው እኔም በቃ ወጣ ብዬ ምናምን የመጣሁት ማለት እንጂ እኮ ስናደር እንደዚህ አይደለም፣ እንደዚህማ አይደለም። አይ አልተናደርኩም። እሺ ጀስት እዚህ ጋር የሚያናድም ነገር የለም። በቃ ኢንሻአላህ ይብሮ እንትን ያ ይጨርስና የሱን ጉዳይ ያስተናግድ ችግር በስር ሰማቸዋለሁ እኔ። እሺ አስጨርሱት፣ ልጁን አስጨርሱት፣ እኔ ሰማቸዋለሁ። ያዛች የኔን መልስ እንትን በሉ። እኔ በጣም የምትገርሙ ማማዬ ትሉኛላችሁ እንዴ? ቆይ ምን ሆናችሁ ነው? ሂዱ ከፈለጋችሁ ተራርጋችሁ ሁላችሁም። አንተን አይደለም ቆይ አንተን አይደለም ጥርግርግ ብላችሁ ሂዱ ከፈለጋችሁ። አትጥሩን እኛን። ምን ሆናችሁ ነው? በአላህ እዚህ ስራ አይደል እንዴ? ያዙ
እንዴት ነው ነገሩ በአላህ? እሺ ሳምዳም ደግሞ ለእሷ እንሂድ እንደኛ እዛ ያስተናግዶት እነሱ። እሺ ሀቢብ ይኸውልህ ምንም እኮ ሌላ ነገር የለውም። በቃ አላህ ከአርሹ በላይ መሆኑ ግልጽ የሆነ ማስረጃ አለ ቁርአን ላይ። አራሕማኑ ዐለል አርሽ እስተዋ፣ አራሕማን ከአርሹ በላይ ሆነ ይላል። ይህንን ደግሞ ሙፈሲሮች እና ኢብኑ አባስም ሲፈስሩት ምን ብለው ነው የፈሰሩት ከተባለ አዕላ ወርተፈዐ፣ በቃ ከበላይ ሆነ ማለት ነው። ከዛ ከአርሹ በላይ ተደላደለ ምናምን ይሄ የለም። ተቀመጠ፣ ቃዕደ፣ ተደላደለ ምናምን እኛ የአህለ ሱና ወልጀማዓ አቋም አይደለም። ይሄ ግልጽ ነው። ስለዚህ ከይፍ የሚባል ነገርም የለም፣ እንዴት ነው የሚባል ነገርም የለም በአላህ ዘንድ በሱ ሲፋዎች ማለት ነው። በሱ ሲፋ ጉዳይ ላይ ግልጽ ነው። ሐቢቢ ያልገባ ካለ ጠይቀኝ፣ ችግር የለውም። ይሄ ቦታ ግልጽ አይደለም በል። የቁርአኑን ሐሳብ ላስረዳው። ቅድም ነገሩ እንዳይረዝም ነው ወደ ቁርአኑ ያደርኩት። የቁርአኑ ላይ ልክ እንዳለው አሁን ተደላደለ ብለው የተረጎሙት ምንድነው ከተባለ ትርጉሙን እንደምናውቀው ያንን ትርጉም የተረጎሙት ሼክ መሐመድ ሳኒ ሐቢብ ናቸው ረሕመቱላሂ ዐለይሂም። አላህ ያላህ ረህመት በሳቸው ላይ ይሁን። በዋነኝነት በሳቸው መሪነት የተደረገ ነው። ምንም ቢሆን የእውቀት ባለቤቶች ናቸው፣ በጣም የምናከብራቸው። አላህ ጥሩ ስራቸውን ይቀበላቸው። ነገር ግን ያንን ትርጓሜ ሲተረጉሙ ውስጥ ተሳስተዋል። ለዛ ነው አሁን የወጣው አዲሱ እትም ላይ እንደዚህ ታዊል የተደረገበት ወይ እነሱ ከራሳቸው ሐሳብ አንጻር የተረጎሙትን በቅንፍ አድርገው ነው በቅንፍ አድርገው ታዊል ያደረጉትን ነገር በሙሉ አስወግደውታል። ያው እሱም ስራት አግባብ ነው ብዬ ባላስብም እኔ ያው በሳቸው ላይ እንደዚህ ማድረጉ አግባብ ነው ብዬ ባላስብም ግን ተወግዷል። ያው የሚያትሙት ሰዎቹ አስወግደውታል። ስለዚህ እነሱ ከነሱ አንጻር እነሱ ከነበራቸው አስተሳሰብ አንጻር እዛ ጋር ኢጅቲሃዱ አኽጠው ኢጅቲሃድ አድርገዋል። የሆነ ነገር ላይ እንደዚህ ነው ብለው አስበው ሰርተው ነበረ፣ ተሳስተዋል። ችግር የለውም። ይሄ እነሱን ዝቅ የሚያደርግ ምናምን አይደለም። ግን ያ ተርጓሜ በዛ ደረጃ አይተረጎም። ምክንያቱም ሰለፎች የተረጎሙት ቀጥታ እኛ በምን አውቀን ነው እንደዚህ ነው ብለን የምንለው እና ከዛ አንጻር ነው። ለምንድን ነው አግባብ አይደለም የሚባለው ከተባለ እሳቸው ነው ያሳተሙት ተብሎ የእሳቸው እትም ላይ መቀየር ይሄ ስርዓት አይደለም። በቃ እሳቸው እንዳስቀመጡት መቀመጥ ነው፣ ስህተቱን ማረጋገጥ ኦር ሌላ ትርጉም መተርጎም ነው። እሳቸው ነው እንዲያደርጉት ተብሎ ነው አሁን ሰው የሚያስበው፣ ያ ስህተት ነው። እሳቸው እንዲያደርጉ አላስቀመጡትም። ስለዚህ ያንን ማስተዋል ጥሩ ነው ማለት ነው። እንደዛ ነው። ቀጥሉ። እኔ እኮ አቡኪ በጣም የሚገርመኝ ነገር በአላህ ሰው እንዴት ነው የሚያስቡን? ቆይ እኛ በማማዬ ተለኩናላችሁ። እዛ ሄዳችሁ እናንተ ተወያዩት ከፈለጋችሁ። አቅሟን ተወቅ እንጂ ምን ሆናችሁ ነው ጋይስ? እንትን እኮ ነው አንዳንዴ የኛ ሰዎች የሰው ቦታ ወቆ ተዋቸው። እንደዚህ አሁን የተባለችዋ ሴትዮ ምናምን ደፍረውም አይመጡም ወደዚህ። እነዚህ እንትኖች ናቸው የሆነ ልጆች ምናምን ተማሪዎች ምናምን አሉ ባይዘው እና እንደዛ እነሱን ቁጭ ብሎ ማየት ራሱ ምን አይነት ጭንቅላት ያላቸው ሰዎች ናቸው? በቃ ጥያቄ ካላቸው ጠይቀው መላክ ነው እነዚህ እንደዚህ አይነት ሰዎች። እና እዚህ አጀንዳ አታምጡብን እባካችሁ። ሌላ ጥያቄ ያለው ሰው ይቀጥል ይሻል። አዎ እሺ፣ ጥያቄ ያለው ሰው ካለ ይጠይቅ። ሀቢቢ ተመለሰልህ? ሳምዳ ነው። አይ ያው በቃ እነሱ የሚያመጡት ነገር አለ በሎጂክ ነው ታውቃለህ። እኛ ደግሞ አሁን ለምሳሌ አላህ ከአርሽ በላይ ነው ምናምን ስንላቸው ማን ፈሰረው ማን እንትን አለው ምናምን ነገር የሚል እንትን ያመጣል። አንተ ጠይቀኝ። ከዛ በኋላ እነሱ የሚጠይቁትን ጥያቄ አንተ ጠይቀኝ እስቲ። እነሱ የሚጠይቁትን ጥያቄ ጠይቀኝ እስቲ። ለምሳሌ አሁን እነሱ አላህ ከአርሽ በላይ ነው ምናምን ስትላቸው ከአርሽ በላይ አይደለም ከአርሽ በላይ አይደለም። አሁን አረብኛው ወደ ብዙ ነገር መፈሰር ይቻላል እና ተደላደለም ከፋለም እንትንም በሚል ምናምን ነገር ሊፈሰር ይችላል። ተደላደለ ማለት ሀቢቢ ይኸውልህ፣ አሁን የመጀመሪያው ነገር አንተ እነሱ ያሉትን ራሱ ሙግቱን ሳታውቀው ነው የመጣው። ሙግቱ ራሱ አልገባህም። እነሱ የሚያመጡት ሙግት ራሱ አልገባህም። የመጀመሪያው ከገባህ በስነ ስርዓት ጠይቀኝ። በቃ አሁን በግልጽ እየነገርኩህ እኮ ነው። አረብኛ አላ ወደ ብዙ ነገር ይፈሰራል እና ደግሞ ወደ ምን ይፈሰራልሽ? አሁን ይስተዋ የሚለው አላ ተደላደለ ወደሚለውም አላ ይፈሰራል ብለው እኮ ነው እንትን እያሉ ያሉት። ይሄንማ እነሱ አይሉም። እንደውም ተደላደለ በሚለው እነሱ አይሉም። እነሱ እንደውም እንደዚህ አይሉም። እንደውም ገደሉ እንደዚህ ካልካቸው ገደልካቸው፣ በቃ አለቀ፣ ተጣላችሁ። እንደዚህ ካልካቸው አሁን ተደላደለ ካልካቸው
ስልጣኑ ተደላደለ ወደሚለው እኮ ነው። አሁን እንትኑን ሳነበው ራሱ በጣም ጥሩ። አሁን ስልጣን አለሽ መረጃ እኔ ችግሩ አይ ከነሱ ጋር የሚያጣላንና የማያስማማን ነገር መረጃ የለም። መረጃ ስለሌለ ነው። በቃ ስልጣኑ ተደላደለ የሚል ሎጂክ ነው የሚመጣ ማለት ታውቃለህ። በሎጂክ ይመጣል አይደለማ። ሎጂክ ጥሩ ሎጂክ አቅርበው ሎጂክ አለ። አንተ ካልሆነ ግን የሆነ በቃ በደምብ ተዘጋጅና ነው። አረ እኔ እኮ አይደለም አላ በጣም ይከራከሩናል ማለት እንደዚህ አትበል ምናምን። ምን ታረጋለህ መሰለህ? ተከራከራቸውን በደንብ አድርገህ አጥናውና ሄደህ ናና እንትን እናደርጋለን። ባይዘው ኮርስ ራሱ ረጅም ጊዜ አሁን እኔ እንትን ኮርስ ሰጥቻለሁ። የእነዚህ መስአላዎች እንዴት መመለስ እንደሚቻል ምን ታረጋለህ? በደንብ ተዘጋጅበትና ጠይቃቸው። እስቲ ምንድነው ጥያቄያቸው ብለህ ሁሉንም ተቀብለውና እናስተናግዳለን። አይ እኛ ነው ማውራት የምንፈልገው ደግሞ ካሉ ያው የሙራድ ከአጠገብህ ያለው ከአንተ አጠገብ ያለው ልጅ አለ እንትን አድርገውና ፎሎ አድርገውና ያው እሱ ቤት ሄዳችሁ መዋየት ይችላሉ፣ ጠርታቸው ማለት ነው። እንደዛ ነው። አሁን ሰዓት አንያዝ፣ ሌላ ሰው ጥያቄ ጠይቅ። እንደዛ አድርግ እንዳልኩ። እሺ አንዴ እነሱ ላይ መጡ ይችላሉ። ምናልባት ጥያቄውን ምናምን ነገር የጠየቁኝን እንደዚህ ብለውኛል። ጥያቄ ካለብህ ያው ለሳም ይሄው እሱን አናግረው በቃ። ያው እኛ ኮምፓራቲቭ ላይ ነው ስፔሻላይዝድ አሁን እያደረግን ያለ ነው። እዛም ላይ መስራት እንችላለን፣ ግን አሁን ጊዜያችንን የምናባክነው በዛ ነው። ስለዚህ ያው ኡስታዝ ሙሪድ አለ እዚህ አጠገብ ያለው የፈለከውን ጥያቄ በዚህ ጉዳይ ላይ ከሱ ጋር ሄደ ማውራት ትችላለህ። ተያይዛችሁ ሂዱ፣ ይዘው ሂዱ። ኡስታዝ ሰላም አለይኩም። ወአለይኩም ሰላም ኢብሮዬ ሼህ አቡኪ እንዴት ናችሁ? ሰላማችሁ ሀቢቢ። ሁለት ነገር አለ። አንዳንዶቹ በዚህ አይነት መንገድ መጥተው ነገር ግን አቂዳቸውን ለመናገር የሚፈልጉ አሉ። ብዙ ጊዜ እንደዚህ ነን ብለው አይመጡም አንዳንድ ወንድሞች። ያ ወንድማችን እንደዛ ነው ማለት አይደለም እና ብዙም ሰዓት ባንገል ባይለኝ። ማንኛውም በዚህ ጉዳይ የሚነሳ ሹባህ ካለ እና ቡኪም አሉ እኔም አለው ፎሎ አድርገኝና እነሱም ባይመጡ አንተም ብትሆን መተህ መወያየት ትችላለህ። ግልጽ ነው። አላህ ሱብሓነሁ ወተዓላ ከአርሽ በላይ መሆኑ ምንም የማያዳግም የሆነ ኢስቲዋ ከአላ ጋር ከተያያዘ ከላይ መሆንን እንጂ ተቆጣጠረ የሚል አንድም የለም። በቃ አለቀ፣ ጨረስን። እዚህ ጋር እኮ ጨረስን። በዚህ ጉዳይ ሰው ለምን እንደሚወዛገብ እኛ ግራ ነው የሚገባ ነው። ኢስተዋ የሚለው ከአላ ጋር ከተያያዘ በቃ ከላይ መሆንን ነው የሚያስይዝ እንጂ ተቆጣጠረ የሚል ያስይዝ ኢላ አኺር። አርረሕማኑ ዐለል አርሽ ኢስተዋ አላ ጋር ከተያያዘ በቃ አለቀ። ስለዚህ ሌላ ተቆጣጠረ ይመጣል እንደዚህ ይመጣል ሲሏችሁ መረጃ ክፈት፣ በቃ አለቀ። ኪታብ መረጃ ሳይ መውጁዱን ቢላ መካን ሲልክ መረጃ ሳይኝ፣ በቃ ከቁርአን ከሐዲስ አለቀ እንጂ እንደዚህ አይነት ቦታ ላይ መጥቶ ይሄ በብዛት የሚሰራበት አሁን ከክርስቲያኖች ጋር ባለው እንትን ስለሆነ እንደዚህ አይነት የአቂዳ ጉዳዮችን ደግሞ ኢንሻአላህ በተሻለ መጠን ወንድሞች አሉ እኔም ጋር ብትመጣም ችግር የለም ኢንሻአላህ አስተናግድሃለሁ እና እንደዚህ አይነት ነገሮችን እንትን ባንል ለማለት ነው። እሺ ባረከላሁ ፊኩም። ቀጥሉ ኢንሻአላህ። እኔም ከዛ አንፃር ነው። ጥያቄ ያለው ሰው ካለ ኢንሻአላህ ሌላ ጥያቄ ይቀጥል። ፎሎ አድርገውሽ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ በንጽጽር ዙሪያ። እሺ ጠይቂት። ሁሌ እንደዚህ ንጽጽር ላይቭ ላይ በምሰማበት ሰዓት ካፊሮች የነቢያችን ሰለላሁ ዐለይሂ ወሰለም ስም በሚጠሩበት ሰዓት ሰላዋት ማውረድ እኛ ላይ ግዴታ ነው ወይስ አይደለም የሚለውን ነው። ሰላዋት ማውረድ ግዴታ ነው እንዴ? ሰላዋት የማያወርዱ ሰዎች ረግመ አንፉ ረጁሊን ثم ረግመ አንፉ ረጁሊን ثم ረግመ አንፉ ረጁሊን ተብሎ ወጣ። ግን ያ ራሱ ዋጅብነቱ ኪፋያ ነው ወይስ ፈርድ العين ነው የሚለው ላይ ጥያቄዎች አሉ። እኛ በቻልነው መጠን ለማውረድ እንሞክራለን። ነገር ግን በእያንዳንዱ ንግግር ላይ ያንን ማድረግ መሸቃ ካለውና ችግር ይፈጠር ከሆነ እኛ ያንን ማድረግ የማንችል ከሆነ አላህ አይቆጥርብንም። ረበና ላ ተአኺዝና ኢን ነሲና ወአኽጣእና ሱረቱል በቀራ ምዕራፍ 2 አንቀጽ 280 አካባቢ ላይ አላህ ያንን አስቀምጧል። ወቃለ አላሁ ቀድ ቀቢልት አላህም እኔ ተቀብያለሁ ብሎ እኛ የነቢያችን ስም ሲነሳ ሰላዋት እናወርዳለን።
ችግር የለውም ስማቸው ስለተነሳ ማለት የቻልነውን ያክል መሸቃ ይኖራል ማለት ምንም መሸቃም የለውም። አላሁመ ሰሊ ዐላ ሙሐመድ ማለት ነው ሰለላሁ ዐለይሂ ወሰለም። ስለዚህ ከካፊሮች አፍም ቢሆን የሰማነው ሰለዋት እናወርዳለን ማለት ነው። እኔ ካፊር ሙስሊም ብሎ ፈርቅ ያደረገ ዓሊም ሰምቼም አላውቅም። ካፊሮች ካሉ አይወርድም ሙስሊሞች ካሉ ይወርዳሉ የሚል እኔ ልዩነት አለ ብሎ የተናገረ ዓሊም አላውቅም። ግን አላሁ አዕለም። እሺ ጀዛኩሙላህ። የተሻለ የሚሆነው በቃ ከተጠራ ስሙን ሰደር ሊዘሪዓ እኛ ሰለዋት እናወርዳለን የነቢያችን ስለተጠራ ማለት ነው። እሺ ሌላ ጥያቄ ያለው ይቀጥል ኢንሻአላህ። አይ ቲንክ እዚህ ጋር እንጨርስ ዛሬ። ኢብሮ ትከፍታለህ ቤት? እሺ ልገልብጣቸው ወደ አንተ ክፈትና ሁሉም ይገልበጥ ወደ አንተ። አይሽ